ይስጥልን እንደምን አድራችኋል የተከበራችሁ ተመልካቾቻችን ዕለተ ሐሙስ ማለዳ ጤና ይስጥልን ኢትዮጵያ ተጀምሯል ለሁለት ሰዓታት የሚያቆዩትን የተለያዩ መረጃዎች አካቷል አብራችሁ እንድትቆዩ አስቀድመን እንጋብዛለን ጤና ይስጥልን ሰላም በእያላችሁበት እንደምን አድራችኋል የተወደዳችሁ ማህበራዊ ጉዳዮቻችን እንደተለመደው ቀዳሚ ይሆናሉ ተጨማሪ ሐሳብ አንስተን ውይይት የምናደርግባቸው እንግዳ ጋብዘን የምንቆይባቸው ጉዳዮች እንደማለት ነው ሰዓታቸውን ጠብቀው ወደ እናንተ ይሻገራሉ ቢዝነስ ስፖርት ማህበራዊ ስስር ገጽና ሌሎች መረጃዎችም እንደዛው እውነት ነው ከነዚህ ባለፈ ደግሞ አበይት ብለን በትንታኔ የምንመለከታቸው የሀገር ውስጥም የውጭ መረጃዎች እጃችን ላይ ይገኛሉ ለመከታተል እንዲመቻችሁ እንጠቁማችኋለን የትምህርት ሚኒስትር ሆነው የተሾሙት የኢዜማ ፓርቲ መሪ ፕሮፌሰር ብርሃኑ ነጋ ስልጣንን ለተፎካካሪ ፓርቲዎች የማካፈል አሰራር መቀራረብና መግባባት በመፍጠር የተሻለ ሀገር ለመገንባት ያግዛል ሲሉ ተናግረዋል አስተያየታቸውን አካተን በቆይታችን የምንነግራችሁ ይኖራል ኢትዮጵያ ለዋላዊነቷን ያስከበረች ትልቅ ሀገር በመሆኗ ሀገራችንን እንደተከበረች ለትውልድ ማስተላለፍ አለብን ብለዋል የአዲስ አበባ ከተማ ነዋሪዎች ለዋላዊነት እና ኢትዮጵያ ሲነሱ ብዙ ሐሳቦችን የምንጋራበት ሌላኛው የጤና ይስጥልኝ ኢትዮጵያ መቆያችን ርዕሰ ጉዳይ ሆኗል የውጭ መረጃችን ወደ ኬንያ ይወስደናል በኬንያ የሚገኙ የማሳይ ጎሳ አባላት በአየር ንብረት ለውጥ ምክንያት የአርብቶ አደር የኑሮ ዘይቤያቸውን ለመቀየር መገደዳቸው ተነግሯል በትንታኔ ያካተነዋል ከላይ ያስተዋወቅናችሁ ዋና ጉዳዮች ሆኑ እንጂ እስከ 3 ሰዓት ድረስ በሚኖረን ቆይታ ተጨማሪ መረጃዎችን የምናጋራችሁ ነው የሚሆነው መታሰቢያ ደረጃ እኔ ሰለሞን ኃይለ ኢየሱስ አጋፋሪዎች ነን ዳይሬክተራችን ናታን አብሮን ይቆያል ዛሬ እንግዲህ ከቴሌቪዥን መስኮት አማራጫችን በተጨማሪ በኢትዮጵያና በመላው ዓለም ያላችሁ ተከታታዮቻችን ማህበራዊ ስስር ገጻችን እንዳማራጭ ልትይዙ ትችላላችሁ www.facebook.com/ebc ዜና ላይ እንገኛለን አጫጭር ዘገባዎችን ነው የምናስቀድመው እንደተለመደው ለአጫጭር ዘገባዎች ደግሞ ተረኛ አቅራቢዋ ሰናይት ሰይፉ ስቱዲዮ ተገኝታለች ጤና ይስጥልኝ ሰናይት እንደምን አደራችሁ እንደምን አደርሰን መቀጠል ይቻላል አመሰግናለሁ በድጋሚ እንደምን አደራችሁ ተመልካቾቻችን የሰዓቱን አጫጭር ዜናዎች ወደ እናንተ እናቀርባለን ጠቅላይ ሚኒስትር አብይ አህመድ ያዋቀሩት አዲስ ካቢኔ ሌብነትን የሚጠየፍና የሚዋጋ ልመናን ለማጥፋት የሚሰራ መሆን እንዳለበት የተገለጸ ሲሆን ሚኒስትሮቹም ብልሹና ህገወጥ አሰራሮችን በመዋጋት የተሰጣቸውን ከባድ ኃላፊነት ለመወጣት እንደሚሰሩ ገልጸዋል የሴቶችና ማህበራዊ ጉዳይ ሚኒስትር ሆነው የተሾሙት ዶክተር ኤርጎጌ ተስፋዬ ሀገሪቱ ያለችበትን ከባድ ችግር ለመቅረፍ በአገልጋይነት መንፈስ እንደሚሰሩ ተናግሯል የፕላንና ልማት ሚኒስትር ሆነው የተሾሙት ዶክተር ፍጹም አሰፋ የተሰጣቸው ኃላፊነት እንዳስደሰታቸው ገልጸው ከህዝብ ጋር በመተባበር ለመስራት ቁርጠኛ መሆናቸውን አስታውቀዋል የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የሀገሪቱ ገጽታ ከፍ በማድረግ ትልቅ ድርሻ የነበራቸው የመስቀል ኢሬቻና የመንግስት ምስረታ በዓላት በህዝቡና የጸጥታ አካላት ትብብር በሰላም መከናወናቸውን በመግለጫቸው ጠቅሰዋል በተለይም በመንግስት ምስረታ ዝግጅት በመስቀል አደባባይ እስከ 100,000 ህዝብ ይገኛል የሚል ግምት መኖሩንና የከተማው ህዝብ ለመንግስት ያለውን ድጋፍ ከታሰበው ቁጥር ከሁለት እጥፍ በላይ በመሆን አጋርነቱን መግለጹን አንስተዋል አስተዳደሩ ከጸጥታ አካላት ጎን በመቆም ለስኬቱ ላሳየው አስተዋጽኦ ምስጋና አቅርበዋል አንድነትና ትብብር ላይ ትኩረት በማድረግ ሀገርን ለማሻገር ደፋ ቀና የሚለውን የአዲስ አበባን ህዝብ የከተማ አስተዳደሩ ዝቅ ብሎ በማገልገል ሊክሰው ዝግጁ መሆኑንም በመግለጫቸው ጠቅሰዋል ዘገባው የሪፖርተራችን ጥላውን ካሳ ነው ዋና ዜናዎቹ እነዚህ ነበሩ መልካም ቆይታ ይሁንላችሁ ወደ እናንተ ተመልሻለሁ እናመሰግናለን ሰናይ ዕለተ ሐሙስ ማለዳ ጤና ይስጥልን ኢትዮጵያ አጫጭር ዘገባዎችን አስቀድሞ ተጀምሯል እስከ ረፋድ 3 ሰዓት ድረስ በተለያዩ መረጃዎች በያላችሁበት ከእናንተ ጋር እንዘልቃለን በትላንትናው ዕለት እንግዲህ አዳዲስ ሹመቶችን ተመልክተናል በኢትዮጵያ ታሪክ ውስጥ ደግሞ በተለይ የተፎካካሪ ፓርቲ አመራሮች የነበሩ ግለሰቦችንም ጭምር በሀገር አቀፍ ደረጃ በነበረው ሹመት ውስጥ ተካታች ሆነው ተመልክተናልና ብዙዎች የጅምር በጣም ተስፋ ሰጪ እንደሆነም ያነሱበት አጋጣሚ ተፈጥሯል በዘመናዊ ፖለቲካ አስተዳደራችን ውስጥ በጣም ዘለግ ላሉ አመታት አንዳችን
አጥፍቶ ጠፊ በይው በቃ ማሳደድ አንዱ አሳዳጅ አንዱ ተሳዳጅ የነበረበት ፖለቲካ ነው። እዚህ ሀገር ላይ ለብዙ ዘመናት ረቦ የነበረው ወይ ደግሞ ሰፍኖ የነበረው ተፎካካሪ የፖለቲካ ፓርቲዎች ሀሳብ የሌላቸው ይመስል ሲሳደዱ የነበሩበት ዘመን እጅግ በጣም አያሌ ነው። አሁን ግን እስኪ ተቀራርበን ደግሞ እንስራው። ሀሳብ ያላቸው ሰዎች ስለ ሀገራቸው ነው፣ ተፎካካሪም ሆኑ ተቃዋሚም ሆኑ ስለ ሀገራቸው ነው ይሄን ነገር የሚያስቡት። ስለ ሀገራቸው ሲባል ነው ብዙ ዋጋ ሊከፍሉ የሚችሉት። እስኪ ተቀራርበን ደግሞ ነገርየውን እንየው በሚል አዲስ ካቢኔ ሲዋቀር የተለያዩ ተፎካካሪ የፖለቲካ ፓርቲዎች በሚኒስትር ደረጃ ተሾመው ትናንትና ቃለ መሐላ ፈጽመዋል። እውነት ነው። የኦነግ የኢዜማ የአብን የፖለቲካ ፓርቲ አመራሮችን ነው ትላንትና በስልጣን ላይ የተመለከትነው በሹመቱ ላይ የተመለከትነው ማለት ነውና እንደ ኢትዮጵያ እንግዲህ ትልቅ ጅማሮ ነው ሊባል የሚችል ነው። በተለይ ደግሞ ሰዎች የተለያየ አስተሳሰብ ሊኖራቸው ይችላል፣ የተለያየ ችሎታ ሊኖራቸው ይችላል። እናንተ እዚህ ተቀምጠን የተለያየ አመለካከት ሊኖረን ይችላል። የሁለታችንም አመለካከት ቦታ ቢይዝ ደግሞ የተሻለ ነገር መፍጠር ይችላል። አንድ የኔ ብቻ ሐሳብ ቢሆን ምናልባት ደካማ ሊሆን ይችላል። ሁለት ስንሆን በተለያየ መልኩ አንድ የሆነ ስራ ለመስራት ትልቅ እገዛን ያደርጋልና እነዚህ የተፎካካሪ ፓርቲ አመራሮች የየራሳቸው አቋም የየራሳቸው ችሎታ የየራሳቸው አስተሳሰብ አላቸውና ይህንን ደግሞ የራሳቸው የሆነውን ኳሊቲ አምጥተህ ደግሞ ሀገር ውስጥ እንዲሰሩ እድል ማመቻቸቱ እንደ ሀገር ኢትዮጵያን የሚጠቅም ሆኖ የምናገኘው ማለት ነው። ስለዚህ ትልቅ ጅማሮ እንደሆነ ነው የሚታሰበው። እንደዚህ አይነት የፖለቲካ አስተሳሰብ ራሱ እዚህ ሀገር ላይ በመምጣቱ ፈጣሪ ይመስገን የምንልበት ጊዜ ቢኖር ይሄ ነው ብዬ ነው የማስበው። ምክንያቱም ሀሳብ የሌላቸው ይመስል ብዙ ሰዎች የኔ ብቻ ሀሳብ ነው ተደማጭነት መሆን ያለበት ወይ ደግሞ የኔ ብቻ ሀሳብ ነው ተቀባይነት መኖር ያለበት እየተባለ እኔ ብቻ አውቅልሃለሁ አይነት ስሜቶች የነበሩበት ነው የዚህ ሀገር ፖለቲካ። አሁን ግን መቀራረቦችን እያየን ነው። በፖለቲካ አውድ ውስጥ ተፎካካሪ የፖለቲካ ፓርቲዎች የሚባሉ የራሳቸው ሀሳብ ኑሯቸው በሀገረ መንግስት ግንባታ በስነ መንግስት ግንባታ ላይ የራሳቸውን አስተዋጽኦ ሲያበረክቱ ምክክር ሲደረግም በሰፊው ሲጋበዙ የምናያቸው የተፎካካሪ ፖለቲካ ፓርቲዎች ሌላ ርዕዮት ያላቸው ሳይቀር ወይ ደግሞ ሊታረቅ አይችልም እኮ የሁለቱ ርዕዮት እስክንል ድረስ በጣም በሚደንቅ ሁኔታ በሀገረ መንግስት ግንባታ ላይ ተሳትፎ እንዲኖራቸው ሀገራቸው በማንኛውም ጉዳይ ላይ ያገባኛል ብለው እንዲያስቡ ስለ ሀገራቸው የተደረገበት እንደሆነ ለመረዳት ችለናል። እውነት ነው። በተለይ ደግሞ እነዚህ ግለሰቦች ከዚህ ቀደም የነበሩ የመንግስት ስርዓቶችን በመተቸትም የሚታወቁ ናቸው በሌላኛው አንግል ስንመለከተው ማለት ነው። ስለዚህ አሁን ላይ መተው ያንን ቁጭታቸውን ወይም ደግሞ እዚህ ቦታ ላይ ችግር አለ ሲሉ የነበሩበት ቦታ ላይ ተገኝተው ደግሞ የራሳቸውን ችሎታና እውቀት በመጠቀም የተሻለ ነገር እንዲሰሩ ወይም ደግሞ እንዲፈጥሩ የተመቻቸ እድል ነው ማለት እንችላለን። ከዚህ ጋር ተያይዞ የትምህርት ሚኒስትር ሆነው የተሾሙት የኢዜማ ፓርቲ መሪው ፕሮፌሰር ብርሃኑ ነጋ ስልጣንን ለተፎካካሪ ፓርቲዎች የማካፈል አሰራር መቀራረብንን መግባባትን በመፍጠር የተሻለ ሀገርን ለመገንባት ያግዛል የሚል አስተያየትን ሰጥተዋል። መሆን ነው የምንችለውን ያክል ሰርቼ ጥሩ ሚኒስትር መስሪያ ቤቱን እና በአጠቃላይ የትምህርት ስርዓታችንን ማሻሻል በቃ ያ ትልቁ ስራችን መሰረታዊ ኩነቶች አሉ የሀገራችንን የወደፊት ዕጣ ፈንታ ይወስናሉ ብዬ ማስበው አንደኛ ፖለቲካችንን ማረጋጋት የሀገሪቱን ፖለቲካ ማረጋጋት ነው። ይሄ ሙከራ አንዱ የተለያየ የፖለቲካ አመለካከትና የተለያየ የፖለቲካ ፓርቲዎች ሁሉ ጊዜም በመጠራጠርና ባለመተማመን ከመሄድ እቺ ሀገር ካለባት በጣም ከፍተኛ ችግርና መወጣት ካሉብን በሀገር ደረጃ ያሉትን አሁን ያሉትን ብቻ ሳይሆን ነገ የሚመጡ ፈተናዎችን በጋራ መሄድ አለብን የሚለው አመለካከት ነው እዚህ ጋር ያደረሰን። እንግዲህ አሁን ያለንበት ቦታ ላይ ያደረሰን በመንግስት እንትንም ውስጥ ሆነን በጋራ እየሰራን እየተማመን ከዛ ባሻገር ግን አይ ቲንክ ጠቅላይ ሚኒስትሩ ሲሉ እንደሰማችሁት ወሳኝ በሆኑ የሀገራችን የወደፊት ጉዳዮች ከፖለቲካው ጀምሮ በተለያዩ ጉዳዮች ላይ ውይይት ይጀመራል በፓርቲዎች ላይ ተብሏል። እነኛ ናቸው የኢትዮጵያን የወደፊት እንትን የሚወስኑት። ይሄ በስልጣን በተወሰነ ደረጃ የማጋራቱ ጉዳይ አይ ቲንክ የበለጠ መተማመንን ለማበልጸግና እነኛን ውይይቶች በተማመነ መንፈስ እየሄድሽባችሁ ስቴጅ ዜን ለሀገር ችግር የጋራ መፍትሄ ለማምጣት ይቀላል። ፖለቲካው ላይ በኋላ እንከራከራለን። በኋላ በመጀመሪያ ሀገር መኖር አለበት፣ የተረጋጋ ሀገር መኖር አለበት። ለዛ የሚያስፈልገው የፊታችን አመታት ስራ እሱ ላይ ነው ብዬ ነው ማስበው። እኒህ ሰው እንግዲህ በኢትዮጵያ ዘመናዊ ፖለቲካ ውስጥ ትልቅ አሻራ ያሳረፉ ብዙም ዋጋ የከፈሉ ናቸው ይሏቸዋል በብዙዎቹ የፖለቲካ ቆይታንም የጨመረ እውነት ነው። ከዚህ ሀገርም ታስረው ከዛ በኋላም ለመሰደድም እየተገደዱ
ከዛ በኋላም በተለያየ ዘመናዊ ፖለቲካ ውስጥ ትግል ሲያደርጉ የነበሩ ትልቅ የፖለቲካ ሰው እንደሆኑ ይነገርላቸዋል። ለማንኛውም ትናንትና ከኋላ ታሪካቸውም ሲነበብ ያው ኢኮኖሚስት ቢሆኑም የምጣኔ ሀብት ተመራማሪ ቢሆኑም ብዙ ጊዜያቸውን ያሳለፉት ግን በመምህርነት እንደመሆኑ መጠን ትምህርት ሚኒስትር ሆነው ሊሰሩ ቢችሉ ሀገሪቱ ከዚህ በፊት ገጥሟት የነበረውን የአንድ ትውልድ የመከነ የትምህርት አሰራር በመቅረፍ ረገድ የተሻለ ለውጥ ያመጣሉ የሚል እምነትም ተጥሎባቸዋል። ፕሮፌሰር ብርሃኑ ነጋ እንግዲህ ህዝብና መንግስት የጣለባቸውን እድል ወይ ደግሞ የሰጣቸውን ኃላፊነት በመጠቀም የተሻለ አስተዋጽኦ ለትምህርት ስርዓቱ ሊያበረክቱ እንደሚችሉም በዚሁ አጋጣሚ በቃለ መጠይቁ ላይ የገለጹበት አለ። እሱን ተከታተሉትና እንመለሳለን። ምንም ነገር ለመስራት በጣም የተማረ የበቃ የማህበረሰብ ክፍል ያስፈልገናል። ባለፉት 20-25 ዓመታት በጣም ትልቅ ችግር ውስጥ የገባው የሀገራችን እንትን ከትምህርት ጋር የተያያዘ ነው። ከዝቅተኛው የትምህርት ደረጃ ጀምሮ እስከ ከፍተኛ ትምህርት ድረስ ሁሉም ሰው የሚስማማበት በጣም ከፍተኛ የሆነ የጥራት ችግር አለ። በዚህ ምክንያት ነው ትምህርትን እኔ በጣም ትልቁ የሀገራችን የወደፊት ስራ ነው ብዬ ማስበው። እኔም እንደ ግለሰብ ይሄ በጣም ትልቅ ቻሌንጅ ነው፣ ቀላል ነገር አይደለም። የቆየ ቢሮክራሲ ነው። የትምህርት ሚኒስቴር የታወቀ እንትን ነው። በት አብረው ለመስራት ፈቃደኛ ከሆኑ የሀገራችን የትምህርት ሰራተኞች ጋር በመሆን የዚህን ሀገር ትምህርት በመሰረታዊ መልኩ መቀየር የምንችልበትና የትምህርት ጥራቱን አሁን ካለበት በጣም በከፍተኛ ደረጃ እንትን አድርገን የወደፊቱን ዕውቀት መር የሆነ ኢኮኖሚ ሊያግዝ የሚችል አዲስ ትውልድ በሰፊው መፍጠር አለብን ብዬ ነው ማስበው። በዛ ምክንያት ከባድ ስራ ነው የሚመስለኝ፣ ቀላል ስራ አይደለም፣ ግን የሚችለውን አደርጋለሁ። እዚሁ ሀሳብ ላይ ነው ቆይታ የምናደርገው። ተመልካቾቻችን ተጨማሪ መረጃ እንዲያጋሩን ደግሞ ስቱዲዮአችን እንግዳ ጋብዘናል። እንግዳችን በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል መምህር የሆኑት ዶክተር አንተነህ ጸጋዬ ናቸው። ጤና ይስጥልን ዶክተር። ጤና ይስጥልኝ። ለጊዜዎት እናመሰግናለን በማለዳም ስለመጡልን። እንግዲህ መንግስት ታይቶ ተሰምቶ በማይታወቅ ሁናቴ እስካሁን ድረስ ካለው የፖለቲካ ሂደታችን ከመጣንባቸው መንገዶች አኳያም ሲታይ በጣም በተለየ መንገድ ነው ተብሎ የሚታሰብለትን በትናንትናው የተደረገውን የሚኒስትሮች ሲዋቀሩ የተፎካካሪ የፖለቲካ ፓርቲዎች በሀሳብም በተለያየ መንገድ ማዶ ለማዶ ነን ሲባባሉ ለነበሩ ግለሰቦች ሳይቀር መንገድ የከፈተ የሚመስል ሹመት ሲሰጥ አይተናልና በመሰል የፖለቲካ ፓርቲዎች ሹመት ማሳተፍ ለሀገራዊ መግባባት በተለይ ከዚህ በፊት ስንሄድበት የነበረውን አንድ ፓርቲ ወይ ደግሞ አንድ ቡድን ብቻ አውቅልሃለው ይባል የነበረውን አስተሳሰብ በምን አይነት መንገድ ፋይዳውን ሊያመጣው ይችላል ብንል ምን ማለት እንችላለን ዶክተር? በነገራችን ላይ እዚህኛው ስቴፕ ላይ በመድረሳችን ራሱ እድለኛ ነን ብዬ አስባለሁ። ምክንያቱም የሀገራችን ታሪክ የሀገራችን የፖለቲካ አሰላለፍ ሁሉ አንዱ ጥሎ አንዱን የሚያልፍበት የሴራ ፖለቲካ ውስጥ የኖርነን። የኛ ፖለቲካ ደግሞ እኛን ሳይመስል የኖረ ነው። እኛም ፖለቲካውን ሳንመስል ነው የኖር ነው። ከንጉሱ መውደቅ ጀምሮ ያለው ታሪካችን የሚያሳየው አንዱ አንዱን ጥሎ ማለፍ፣ አንዱ ጠላት አንዱ አሸናፊ፣ ሁሉ ጊዜ ሀገሪቷን እያፈረስን መመለስ እያፈረስን መመለስ ነው ይሄድ ነው። ይሄ ምንድነው ብሬኪንግ ኤንድ ሜኪንግ ኦፍ ኢትዮጵያ የሚባለው ማለት ነው። ግን አሁን ይመስለኛል ወደ ራሳችን እየተመለስን ይመስለኛል። በምንመለስበት ጊዜ ደግሞ አሁን ለምሳሌ ብዝሃነትን እያልን ስናስብ ብዝሃነት ውስጥ ትልቁ ነገር የሀሳብ ብዝሃነትን ነው። አሁን ብልጽግና እንደ ፓርቲ በካምፔን እንደ ካምፔን ስትራቴጂም እንደ ካምፔን ፕሮሚስም የሄደበት መንገድ አካታችነትን ነው። ብዝሃነት ስንል በእኛ ሀገር ብዙ ጊዜ ጾታ ወይም ደግሞ ሃይማኖት ወይም ቋንቋ ብቻ ነበር ኤክሰርሳይዝ ስናደርግ የነበረው። በብልጽግና የምርጫ እንቅስቃሴ ውስጥ ጎልቶ የወጣው ነገር አሳታፊነትን ነው፣ ብዝሃነት ነው። በዛ ላይ ደግሞ የሀሳብ የተለያየ ሀሳብን የማንሸራሸር ነገር ነው። እስካሁን ድረስ ያላደረገው ነገር ይሄኛው ነው። የቀረንም ስታክ አድርገንም የቆምንበት ቦታ ነው። አሁን በምናየው በዚህ በነበሩ ሹመቶች ማለት ነው፣ ሰሞኑን ባየናቸው ሹመቶች እነዛ የካምፔን ፕሮሚስስ ወይም ደግሞ ቃል ኪዳኖች እየተተገበሩ ነው፣ በአንድም ይሁን በሌላ መንገዱ ማለት ነው። ይሄ ነው ሁለተኛው ምዕራፋችን። እንደ ኢትዮጵያ አንድ ምዕራፍን አልፈናል።
በተለይ የብዝሃነት ችግር ነበረብን። ልዩነቶችን ማስተናገድ ማንችል ህዝቦች ነበር። አሚን በዚህ በ17 ሲደመር 27 አሁን ደግሞ ሶስተኛውን ሊጨምርበት ይችላል። በእነዚህ ዓመታት ውስጥ ፎረን የሆኑ የፖለቲካ አመለካከቶች እኛን የማይመስሉ ነገሮች እንደ ቻሌንጅ ሆነው አት ሴም ታይም ደግሞ ልዩነቶቻችንን የመስማት ኤክሰርሳይዝ የማድረግ ችግሮች ነበሩብን። ወል ያንን አልፈናል። አሁን እኮ የኢትዮጵያ ህዝብ ልዩነትን መስማት ይችላል፣ ልዩነትን ኤክሰርሳይዝ ማድረግ ይችላል። ግን የቀረን የሀሳብ ነበር፣ የአይዲዮሎጂ ነበር እና አሁን እንደምናየው የተፎካካሪ ፓርቲዎች የስልጣን መጋራት መቻላቸው አንድ ትልቅ ስቴፕ ነው። ግን ይሄ ትልቅ ስቴፕ ማለት ስልጣን መጋራት ብቻ አይደለም፣ ኃላፊነትን መጋራት ነው። እዚህ ውስጥ ያለው የተፎካካሪ ፓርቲዎች ይሄ ለዚህ ሚኒስትር ሆነዋል ለዚህ ሲባል ኃላፊነትም ጭምር ነው። ስለዚህ አይ ቲንክ በኢትዮጵያ አዲስ የፖለቲካ ካልቸር ወይም የፖለቲካ ባህል ልንፈጥር ነው ብዬ አስባለሁ እና በዚች ሰዓት ወዲያውኑ እንደዚህ ማለቱ ቢከብድም ማለት ነው የያዝነው መንገድ የተለያየ የሀሳብ ልዩነታችንን የምናስተናግድበት መስሎ ይታየኛል እና ብዙ ጊዜ ትሪት ስናደርግ የቆየ ነው በሽታውን ሳይሆን ምልክቶቹን ነበር። ላይ ኮንፍሊክት እዚህ ጋር ይፈጠራል፣ የሆነ ነገር እዛ ጋር እንደዚህ ይደረጋል እና አሁን ግን በዚህ አሬንጅመንት ማለት ነው የተለያየ ያለው የኢትዮጵያ የፖለቲካ ፖዚሽኒንግ የፖለቲካ አይዲዮሎጂን የሚያስተናግዱበት መድረክ መስሎ ይታየኛል እና ጥሩ ተብሎ ሊወሰድ የሚችል ደግሞ ታሪካዊም የሆነ አዲስ መንገድ ነው ብዬ አስባለሁ። ለኛም ደግሞ የሚጠቅመን ወደ መሀል እንድንመጣ ሁሉም ጠርዝ እየያዘ ብቻ የሚሄድበትን ትቶ ወደ መሀል እንዲመጣና አት ዘ ሴም ታይም ደግሞ ኃላፊነትንም ሼር የሚያደርግበት ነው። ስልጣን ብቻ ነው እዚህ ጋር ሼር የሚደረገው። የሀገር ኃላፊነት ሼር የሚደረግበት ሰዓት በተለይ ደግሞ በእንደዚህ ከባድ ሰዓት ላይ በመሆኑ አይ ቲንክ ጥሩ መንገድ መስሎ ይታየኛል። እነዚህ አሁን የተሾሙት በተለይ ደግሞ የተፎካካሪ የፖለቲካ ፓርቲ አመራሮች ረጅም ጊዜ በፖለቲካ ትግል ውስጥ የቆዩ ሰዎች ናቸው። ከዛ ባለፈ ደግሞ የመንግስት ስርዓትን የመንግስት አሰራርን በመተቸትም የሚታወቁ ሰዎች ናቸውና ክፍተቶችን በማሳየት ረጅም ዓመታትን ቆይተዋል። እነዚህ ሰዎች አሁን ላይ ወደ ስልጣን መጥተዋልና ቀጣይ እነዛ ያዩዋቸውን ችግሮች በማረም መልኩ ትልቅ ስራ እንደሚጠብቃቸው እናስባለን። ስለዚህ ከዚህ አንጻር በተለይ የቤት ስራቸውን ከመወጣት አንጻር ምን ጉዳዮች ላይ ትኩረት ማድረግ አለባቸው? በጣም አስደሳች ነገር ነው። በጣም የሚገርም ነው። ምክንያቱም በዚህ በታሪካዊ ሂደት ባለው የኢትዮጵያ ፖለቲካ ታሪካዊ ሂደት ውስጥ አንድ የኦነግን አመራር ሚኒስትር አድርጎ ማየት እድለኛ ነን እኛ። በጣም ይሄ በጣም ታሪካዊ ጊዜ ነው። ኦነግን እንደ ጭራቅ እንደተለየ ነገር ሲቀረጽብን ኖሮ ግንቦት ሰባትን ደግሞ እንደዛው ሌላ አይነት ጭራቅ ሲቀረጽብን ኖሮ ይሄ ትውልድ ዛሬ ሁሉንም አንድ ላይ ሆኖ ማየት እድለኝነት ይመስለኛል። እና ደግሞ አሁን አንቺ ካነሳሽው አንጻር የነዚህ ሰዎች ታሪካዊ ትግላቸው ለዚህ ቦታም ስለበቁ ለነሱም ክብር ያለን ነው። እዚህ ጋር ከሁሉ በጣም አስደሳችው ነገር የነዚህ ሰዎች ለረጅም ጊዜ በሰላማዊ ይሁን በትጥቅም ትግል ባሳለፉዋቸው ነገሮች ሁሉ አቋማቸውን ይዘው የመጡ ሰዎች ናቸው። እጅግ ግባት የሚሆኑ ናቸው። ዛሬ ያየናቸው ሰዎች አይደሉም፣ ታሪካዊ ሰዎች ናቸው። ለሚደረገው የፖለቲካ ክርክር ወሳኝ ሰዎች ናቸው። ምናልባት አንድ ፖይንት ወደ ኋላ ልውሰዳችሁና የኢትዮጵያ ችግር ቅድም ነካ አድርጌው አልፌያለሁ። በሽታው ላይ ሳይሆን የምናተኩረው ምልክቶቹ ላይ ነው። የኢትዮጵያ ፖለቲካ አሬንጅመንት 3 ነው። አንደኛው የአንድነት ኃይሎች ናቸው። ሁለተኛው የብሔር ብሔረሰብ ኃይሎች ናቸው። ሶስተኛው ደግሞ አያገባንም ብሎ የሚቀመጠው እንዳለ ሆኖ የኮሎኒያል ያለ ሪሌሽንሺፕ ነው ያለን ብለው የሚያምኑ ሰዎች አሉ። የነዚህ 3ቱ ፍሪክሽን ይፈታል ብዬ አስባለሁ። በዚህ ባሁን አሁን በዚህ በኩል እያንዳንዱን የፖለቲከኛ የኢትዮጵያ ፖለቲከኛ ብታይ ከ3 ውጭ አይሆንም። ኢትዮጵያ የምትባለው ሀገር እንደዚህ ነች ሚላለ ተጨቆኛለሁ ሚላለ ከ3ቱ አለ። አሁን በዚህ ዳይቨርሲቲ የምንለው አሁን አካታችነት ብለን ያየነውና የዚህ አሁን ሹመቶቹ የሚያሳዩት ከተለያየ ቦታ ነው እነዚህ ሰዎች የመጡት፣ ከተለያየ አይዲዮሎጂ ነው የመጡት። ያ ቁጭ ብለው በሚነጋገሩበት ግዛት ወደ መሀል የሚያመጣንን ፖይንት እናገኛለን ብዬ አስባለሁ። አሁን ለምሳሌ የኦነግ ሀሳብ አለ፣ የግንቦት ሰባት ሀሳብ አለ፣ የሊዲንግ ፓርቲ ሀሳቦች አሉ። 3 የተለያዩ ናቸው በአንድም ይሁን በሌላ መንገድ ውስጥ ብንለካቸው ማለት ነውና እንደዚህ ሰዎች
እነዚህ የፖለቲካ አይዲዮሎጂስ አንድ ላይ አንድ ቴብል ላይ በሚመጡበት ሰዓት ዞሮ ለኢትዮጵያ ነው የሚሰሩት። ስለዚህ ወደ መሀል የመምጣቱን ነገር ትልቅ እድል ይሰጠዋል። ፕላስ እዚህ ጋር ያሉ ሰዎች ደግሞ አይከን የሚባሉ ሰዎች ናቸው በእነዚህ ሶስቱ አይዲዮሎጂ ውስጥ እና ከጀርባቸውም እጅግ ብዙ ህዝብ ያላቸው ናቸው እና የሚጠቅመን ወደ ትክክለኛው ሕክምና የምንሄድበት ወደ ትክክለኛው አካታችነትና ስለ ኢትዮጵያ በጋራ ሆነን የምናስብበትን መንገድ ቢፈጥር ይመስለኛል። አንድ ነገር እንደው ከተገናኘን አይቀር ዶክተር ብናነሳው ከትምህርት ጥራት ጋር ተያይዞ መቼም ብዙዎቹ አንድ ትውልድ የመከነ ያክል ይቆጥሩታል። በተለይ እኔና አንቺ የተማርንበትን ዘመን የፖለቲካ ስርዓቱ በትምህርት ውስጥ የገባበት ጣልቃ ገብነት እጅግ በጣም የትምህርት ስርዓታችንና ትውልዱን ቅርቃር ውስጥ የከተተውም ይመስለኛል። እንደውም በአንድ ወቅት ፖለቲከኞቻችን ሳያፍሩ ሳይፈሩ ፖለቲካውን ይቻል እንጂ ስለ ትምህርቱ ስለ አጠቃላይ ስለ ብቃቱ ወይ ደግሞ እዛ ቦታ ላይ ኃላፊነት ሆኖ በሚመደብበት ነገር ላይ ብዙ የሚመለከተን አይደለም የሚል ንግግር ሳይቀር የሚናገሩ መሪዎችም የነበሩባት ነች ይህች ሀገር። ወደ ኋላ መለስ ስንል እርሶም ያሉበት የሚያስተምሩበት ዩኒቨርሲቲ አያሌ ምሁራንም የተባረሩበት ነው። በጣም ብዙ ቁስል አለው ብቻ የምሁራን አካባቢ ነገር ስናነሳሳው እና በከፍተኛ ትምህርት ተቋማት በተለይ በአዲስ አበባ ዩኒቨርሲቲና በመሰል ዩኒቨርሲቲዎች ጥራት ያለው ትምህርት ትውልዱ ላይ እንዲሰርጽ በማድረግ ረገድ እኒህ ሰው ሁነኛ ናቸው የሚሏቸው በጣም አያሌ የሆኑ እያየሁኝ ነው። ከትናንት ጀምሮ ብዙ አርቲክሎችን ሳይ ነበር እና ከዚያ አኳያ ምን ሊቀርፍ ይችላል ማለት እንችላለን? በእርግጠኝነት እንዲህ ነው ማለት የምንችልበት ነገር ላይ ድምዳሜ ላይ ደርሰን ይሆን? ስለ ትምህርት ስናወራ ግልጽ የሆነ ነገር ዌፐናይዜሽን ኦፍ ኤጁኬሽን ይባላል። ትምህርትን እንደ መሳሪያ የማጥፊያ መሳሪያ ተደርጎ ቆይቷል። ትምህርትን መጥላት፣ ትምህርት እኛን እንዳይመስል ማድረግ ትልቅ ጦርነት አሳልፈናል። በትምህርት ዙሪያ የተማረ ሰው ሲገፋ የነበረበት ጊዜ ነው። ትምህርት ሲጠላ ማለት ማንነት ነው የሚጠላ። ትምህርት ዓላማው የአንድን ህብረተሰብ እሴቶችን ማስተላለፍ ነው፣ ማንነትን ማስተላለፍ ነው። ሌላ ምንም ስራ የለውም። ዋና ሜጀር ስራው የትምህርት ማንነታችንን ማስተላለፍ ነው። ማንም ህብረተሰብ ትምህርትን የሚፈልገው ያን አላስተላለፍ ሙሉ ለሙሉ ከመከባበር ወደ መገዳደል የሄድንበት ነው። አቋራጭ ነገር የመገድ ሃርድ ወርክን የመጥላት እነዚህ ሴንትራል የሆኑ እሴቶቻችንን የተውንበት ነው። ፕላስ ደግሞ በጉልበት አውጥቶ የሚሰራ የሚያጠና ምን የሚል ኢንከሬጅ የማይደረግበት ጊዜ ነው ያለፍነው። በአጠቃላዩ በእነዚህ ቅርብ ዓመታት ያለፍናቸው የትምህርት ጥላቻ እኔ የተማረ ሰው ጥላቻ ያ ምን ፈጠረ? ሙሉ ለሙሉ ኮላፕስ የምናደርግበት ደረጃ ደርሰናል። ትምህርትና ፖለቲካ መገናኘት የለባቸውም በማንኛውም ሲስተም ማለት ነው። ቅድም ያልኩት ዌፐናይዜሽን ኦፍ ኤጁኬሽን ያልኩት ማለት ነው እና ትምህርት ሲያገለግል የነበረው በእነዚህ 27 ዓመታት ውስጥ ምንድነው እንደ መሳሪያ ምን አገርን ለማጥፋት አገርን ለማኮሰስ ይሄንበት መንገድ ነው። ስለዚህ ቅድም እንዳነሳው ትውልድ አደጋ ላይ ሆኗል። ይሄን ለመመለስም ብዙ አመት የሚፈጅ ይመስለኛል። ዝም ብሎ በቀላሉ ፊክስ የምናደርገው ነገር አይደለም። በማንኛውም ሲስተማችን ውስጥ የምናየው ይሄ የሌብነት መብዛት፣ ይሄ ታላቅን ያለማክበር፣ የተለያዩ እሴቶች የተበላሹበት የትምህርት ስርዓቱ ነው። ኢቨን እኮ ክሪቲካሊ ማሰብ ማይፈለግበት ጊዜ ነው። ብዙ ጊዜ ትልልቅ ጥያቄዎች ይወጡ የነበረው ከዩኒቨርሲቲ ውስጥ ነበር፣ ከተማሪዎች እንቅስቃሴ ጀምሮ። አሁን ግን ለረጅም ጊዜ ያየነው ትልልቅ ኮንፍሊክቶች የሚፈጠሩበት ነው ዩኒቨርሲቲ እና ምናልባት በአሁኑ ባለው አሬንጅመንት እና እነዚህ ነገሮች ከግምት ውስጥም ስለገቡ ባለፈውም የትምህርት ሪፎርም ሮድማፕ በተሰራበት ጊዜ ብዙ ነገሮች ከግምት ውስጥ ገብተው አቅጣጫዎች እያየን ነው እና ኢትዮጵያ ወደ ራሷ የምትመለስበት የትምህርት ስርዓቷ እሷን የሚመስል ኢምፖርትድ የሆኑ ነገሮች ዝም ብሎ ኢንጀክትድ የሆኑ ነገሮችን የምታስተናግድ አገር አትሆንም ብዬ አስባለሁ። በተለያየ አሁን በምናየው ሁኔታ ወደ ራሳችን እየተመለስን ነው ያልኩት ለዛ ነው። ከንጉሱ ስርዓት ጀምሮ ያለው ከንጉሱ በኋላ ያለው በሙሉ አንዴ ሶሻሊዝም አንዴ ምናምኒዝም ሲመጣብን የኖርበት ነው። ዳት ሚንስ ትምህርታችንም እንደዛው ነው የሚሆነው። ስለዚህ ምናልባት ራሳችንን የሚመስል መንገድ የምናገኝበት
አቅጣጫ ላይ ያለን ይመስለን። ያ ከሆነም ደግሞ ብናስተምርም ራሳችንን የሚመስል ነገር ስለሚሆን በዛ መንገድ የምንበለጽግበት ወይም ራሳችንን የምናሳድግበት ሁሉም ኮመን ፖይንት የሚኖርበት የጋራ እሴቶቻችን እንደገና ሪከቨር የምናደርግበት ከዚህ ሁሉ ብዥታ ውስጥ የምንወጣበት መስሎ ይታየኛል። እና ትምህርታችን ደግሞ ዋና ስራው እኛን መምሰል ነው፣ የእኛ ማንነት ማስተላለፍ ነው። እና ከሌሎች ማንማርበት ነገር የለም ማለት አይደለም፣ ግን ኢንስትሩመንት ሳይሆን ማንነትን የማጥፊያ ኢንስትሩመንት፣ ሌላ አዲስ ማንነት የመፍጠሪያ ኢንስትሩመንት ሳይሆን እኛን መስሎ የእኛን ትውልድ የሚያስቀጥል የወደፊቱን አቅጣጫ የሚወስን ይሆናል ብዬ አስባለሁ። እና ፕላስ ደግሞ አሁን የተሾሙ ሰዎችም የምናየው እንደየኤሪያቸው ይመስላል። ዝም ብሎ አካታችነት ለማድረግ ብቻ አይደለም፣ የሜሪት ነገሮችም እያየን ነው። የትምህርት ሚኒስቴር በትምህርት ውስጥ የነበሩ ሰው ናቸው፣ በትግል ውስጥም የነበሩ ሰው ናቸው። እና እንደዚህ አይነት አካሄዶች የራሳቸውም ኤክስፒሪየንስ አላቸው፣ ብዙ ነገር የሚረዳ ይመስለኛል። ግን ሴንትራሊ ቅድም እንደተነሳው ዌፐናይዜሽን ኦፍ ኤጁኬሽን ደርሷል እዚህ ሀገር ላይ። መማርን መጥላት፣ ሾርት ከት የመፈለግ ትምህርትን የመጨቆኛ መሳሪያ ማድረግ። አላማ እኮ ትምህርት ከጭቆና ነፃ ለማውጣት ነው። እና እነዚህን ነገሮች እንደገና ሪቨርስ ማድረግ የሚጠበቅብን ይመስለኛል። ያ ደግሞ በሁሉም ሴክተር ያለ ህዝብ፣ በሁሉም አቅጣጫ ያለው የጋራ ኃላፊነት መስሎ ይታየኛል። በኢትዮጵያ ፖለቲካ ውስጥ ኦነግም አብንም ኢዜማም ሰፊ ድጋፍ አላቸው ማለት እንችላለን። ተከታይ ያላቸው የፖለቲካ ፓርቲዎች ናቸውና እነዚህ የተፎካካሪ ፓርቲዎች ደግሞ አሁን ላይ ከገዢው ፓርቲ ጋር በአንድነት ለመስራት የተስማሙበት አካሄድ ነው ያለው። ስለዚህ ምናልባት የነዚህ የፓርቲ አመራሮችም ጭምር በሚኒስትርነት ማዕረግ ተሹመው ኢትዮጵያን ለማስተዳደር ሹመት ማግኘታቸው ማህበረሰቡ ዘንድ የሚፈጥረው እሳቤ ምንድነው? በተለይ ጽንፍ የረገጡ የሚመስሉ እሳቤዎች ያሉበት ዘመን ነው አሁን ያለንበት። በብሔር የምንበለው፣ በሃይማኖት የምንበለው፣ በጎሳ የምንበለው ኢትዮጵያ ውስጥ አንዱ ትልቁ ቻሌንጅ ወይም ደግሞ ችግር ተደርጎ የሚወሰደው ይህ ጽንፍ የረገጠ አስተሳሰብ ነውና ይህንን ከማጠጋጋት አንጻር ወደ መሀል ከማምጣት አንጻር ምን አይነት ፋይዳ ይኖረዋል? እጅግ ወሳኝ አቅጣጫ ነው። እኔ እንደውም ይሄ ነገር እኛን የሚመስል ይመስለኛል። ወደኛ ወደ ድሮ ወደኛ እየመጣን ይመስለኛል። ከረጅም ዓመታት በፊት በእኛ ሀገር የነበረው በሃይማኖቱም ይሁን በተለያየ ነገር ልዩነት ቢኖር በአንድ ድግስ ላይ በጋራ የመብላት ሁኔታዎች አሉ፣ በጋራ የመገናኘት ነገሮች አሉ። ግን ቅድም ባልነው በቅርብ ጊዜያቶች ብዙም ረጅም ባልሆኑ ውስጥ ጽንፍ የመያዝ ኤክስትሪም ሀ ወይ ለ እንጂ መሀል ላይ ሀና ለ የሚል የሌለበት አካሄድ ነው። ለዚህም ያጋለጠን መጨረሻው ምንድን ነው? የፋሚንና የድሮት ነው፣ የጦርነትና የረሃብ እንደዚሁም በቃ ምንም ጥቅም የሌላቸው ነገሮች ውስጥ ነው ያሳለፍ ነው ለረጅም ጊዜ ማለት ነው። የተለማመድ ነው። ከዚህ በላይ መለማመድ የለብንም። አሁን እዚህ ጋር አሁን መንግስት ስልጣን ሰጣቸው የሚለውን ነገር ብቻውን አልቀበልም። ኃላፊነትም ነው የሰጣቸው። ሪኮግናይዝ ማድረጉ ትክክል ነው፣ በጣም ትክክል ነው። የነሱ አይዲያ ለዚች ሀገር አስፈላጊ ስለሆነ መንግስት የማያበትን አቅጣጫ እነዚህ ሰዎች ሊያዩ ይችላሉ። ለህብረተሰቡ ምን ያደርጋል የሚለው ነው ጥሩ ጥያቄ የጠየቅሽ። በነገራችን ላይ ህብረተሰብ መንግስትን ሲመርጥ ኢሌክሽን ማለት ነው ኃላፊነት አለበት። አከሌ መንግስት አድርጌያለሁ ብዬ መርጫለሁ ሲል ኮንትራት ወስዷል። ምን አይነት ኮንትራት? አስተዳድረኝ አምኜ ባሃለሁ እስካለ ድረስ ማለት ነው። ቼክን ባላንስ ማድረግ አለበት፣ መጠየቅ አለበት። የኔን ጥያቄ ነው ወይ ፕራዮሪቲ የሚሰጠው መንግስት? የኔን ጥያቄ ነው ወይ የሚያራምደው? መንግስቴ ተዘናግቷል ወይ? አደጋ በሚሆንበት ሰዓት ደግሞ አብሮ የመነሳት አንድ ይሄ ነው። ህዝብም ዝም ብሎ ስልጣን ሰጥቶ የሚቀመጥበት ሁኔታ አይደለም። ሁለተኛው ደግሞ አንቺ ያተኮርሽበት ፖይንት የትኛው ነው? ምን ያስተምራል? ለህዝብ ትልቅ ትምህርት ይሰጣል። የተለያዩ ሰዎች አብረው መስራት ይችላሉ። የሀሳብ ልዩነት ጤነኝነት ነው እንዴ? እነዚህ ሰዎች አንዱ ሰይጣን አንዱ እንትን ሲባባሉ የነበሩ አይደሉ እንዴ?
ብሎ ህዝብ ይጠይቃል። ፐርሰናሊም እየተማሩ የሚሄዱ ብዙ ሰዎች ይኖራሉ። በቤተሰብ ደረጃ ባልና ሚስት የተለያየ ሀሳብ ሲኖረው ኖርማል እንደሆነ እየተገነዘቡ ይሄዳሉ ማለት ነው። ሁለት ጓደኛሞች፣ ሁለት ግለሰቦች እንደ የሀሳብ ልዩነት ማለት ለካ ጤንነት ነው። ሀሳብ ነው እንጂ የሚጋጨው ሰው አይጋጭም። ከዛ ጦርነት አይሄድም። አሁን የምናየው ያለው የጦርነት ሁኔታ ራሱ የዚህ ውጤት ነው። የሀሳብ ልዩነትን አለመቀበል፣ የሀሳብ ብዝሃነትን አለመቀበል የሚያሳድረው ነገር ነው። የአንድ ሰው ማንነት እንዳለ ሆኖ ሀሳቡ በተለያየ ጊዜ ሊለያይ ይችላል። ስልጣኔ የሀሳብ ልዩነትን ማስተናገድ፣ የአይዲዮሎጂ ልዩነትን ማስተናገድ እንደሆነ ለህብረተሰብ ያስተምራል። ህብረተሰብ ይሄን ሲማር ጤነኛ ህብረተሰብ ይሆናል። ይሄ እኮ ነው አንደኛው ሶሻል ኮንሽስነስን መጨመር። የአንድን ህብረተሰብ ሶሻል ኮንሽስነስ አፕግሬድ እስካላደረግሽ ድረስ ምኑ ጋር ነው መሪነትሽ? እና ይሄ አሁን ያልኩት ትልቅ ቻፕተር ላይ ነው አሁን ያለ ነው የሚለው ነገር ትልቅ አቅጣጫ ላይ ነው ያለው። በጣም ጠቃሚ ህብረተሰብን የሚያስተምር ህብረተሰብም ደግሞ ጠያቂ እንዲሆን። ሌላው ትልቅ ችግር ወደ ራሳችን መመለስ ያልኩት ዋናው ሴንትራል ፖይንት ነው። በባህላችን ነው መኖር ያለብን። አን ፕላስ ህብረተሰብና መንግስት እጅና ጓንት መሆን አለበት። ለምን አጀንዳ ሴት የሚያደርገው ማን ነው? ፕራዮሪታይዝ የሚያደርገው ማን ነው? መንግስት አላማው ምንድን ነው? የሚያደርገውንም ደግሞ ለህብረተሰብ ኮሚኒኬት ማድረግ አለው። ብዙ ጊዜ ኮሚኒኬሽን ችግር አለ እዚህ ጋር እና አለበለዚያ ሁሌ ሪቮሉሽን፣ ሁሌ ትግል የሚመጣው ትራንስፓረንሲ ሲጠፋ ነው እና አካታችነት ችግር ላይ ሲኖር ነው። እና ይሄኛው አሁን ያየነው መንገድ ለህብረተሰቡም የሀሳብ ልዩነት ጤንነት እንደሆነ ያስተምራል። መቼም ትምህርት ትውልዱን ይመስላል ወይ ደግሞ በተቃራኒው ትውልዱ ትምህርትን ይመስላል። የተሻለ ነገር መስጠት የምንችል ከሆነ ለትውልዱ የተሻለ ትውልድ ማምጣት እንችላለን። በትምህርት ስርዓት ውስጥ እኛን ሊመስሉ በሚችሉ ነገሮች መቀረጽ የምንችል ከሆነ ምክንያቱም ያው በውርስ ማንነት ያደገ ዓለም ሊኖር አይችልም። ቻይናም አሜሪካም ምዕራባውያን ብንላቸው የራሳቸው በሚመስል ነገር ነው። እኛን ለብዙ ጊዜ ያዳከመን የሚመስለኝም እንደው የውርስ ማንነት ቀርተን በርዕዮት ትምህርቱን ሳይቀር መዋጀታችን በራሱ ብዙ አይነት ትውልድ የራሱን ቀለም እንዳይዝ ያደረግነው ይመስለኛል። ምናልባት ፕሮፌሰሩ የትምህርት ሚኒስትሩ ቅድሚያ እንደው ሰጥተው መስራት አለባቸው ብለው የሚያስቡት ነገር ይኖር ይሆን? እንደው በከፍተኛ ትምህርት ተቋም ሊሆን ይችላል። ብዙ የቤት ስራዎች እንደሚጠብቋቸው ይሰማኛል። እኔም የትምህርት ሚኒስትሩ ግን ከሄዱበት እሳቸውም ካለፉበት የትምህርት ስርዓት ኢትዮጵያዊ ናቸውና ወይ ደግሞ በኢትዮጵያ የትምህርት ስርዓት ውስጥ ያለፉ ናቸውና ችግሩንም ያውቁታል ብዬ ስለማምን የቅድሚያ መስጠት ያለባቸው ጉዳይ አይኖርም ብለው ያስባሉ? ኦኬ እኔ ለፕሮፌሰሩ አይደለም ቀጥታ ኮሜንት መስጠት የምፈልገው፣ ግን እንደ ሀገር ማለት ነው እንደ ሀገር ሁሉም ያለፍንበት የትምህርት ስርዓቶች የራሳቸው አድቫንቴጅ እና ዲስአድቫንቴጅ ጥሩ ጎንና ደካማ ጎን ነበራቸው። ከነዛ ትምህርት መውሰድ አለብን የመጀመሪያው ነገር ማለት ነውና አሁን ለምሳሌ ያለፈው የትምህርት ስርዓት ሙሉ ለሙሉ ጥቅም የለውም ብለን ልናስብ አንችልም። የተወሰኑ ነገሮች ትንሽ የኮስሞቲክስ ስራ ቢሆንም የተወሰነ አሁን ለምሳሌ በአካታች በቋንቋ ዙሪያ የብዙ ህብረተሰብ ችግር የነበሩትን ነቅሶ አውጥቷል። ዌፐናይዜሽን ቢኖረውም ማለት ነው። ቅድም ዌፐናይዝ እንደ ኢንስትሩመንት የመጠቀም ነገር ቢኖርም ማለት ነው። የወዲያኛው የትምህርት ስርዓት ደግሞ የራሱ ጥሩ ጎኖች ቢኖሩት ችግሮች አሉት። ግን ከሁሉ ነገር ወሳኝ የሆነው ለኢትዮጵያ የትምህርት ስርዓት ግብዓት ይሆናል ብዬ ማነሳው ነገር መጀመሪያ ትምህርቱኛ መምሰል አለበት። የመጀመሪያው ነገር የኢትዮጵያ እሴቶች መመለስ አለባቸው። የኢትዮጵያ እሴቶች ብለን ራሳችን የምንታወቅበት የነበረ ቶለራንስ፣ መከባበር፣ እንግዳ ማክበር፣ ታላቅ ማክበር፣ ትምህርት መውደድ፣ የሞራል ነገሮች ከግምት ውስጥ ማስገባት፣ ቅድሚያ ለሌላ መስጠት፣ እነዚህ ነገሮች በሙሉ ሪከቨር ማድረግ አለብን። ትምህርት አላማው ባህልን ፖርትሬ ማድረግ፣ ሚዲያም እንደዛው ነው። እዛ ውስጥ የነበሩን ጠንካራ አገር የመውደድ፣ ሌሎችን የማክበር፣ ቅድሚያ የመስጠት እነዚህ ነገሮች ጎልተው የሚወጡበት የትምህርት ስርዓት ያስፈልጋል። ማንንም ሀገር የትምህርት ስርዓቱን የሚዘረጋው
የራሱን ማንነት ለማስተላለፍ። ሁለተኛው ደግሞ የምናስተምረው ቴክኒካል የሆነ ነገሮች ይኖራሉ። አሁን ምንድነው እውቀት ማስተማር አለብን፣ ሞራል፣ ግብረ ገብ፣ ሞራል ማስተማር፣ አቲቲዩዶች፣ እነዚህ ቴክኒካል የሆኑ በትምህርት ውስጥ የሚኖሩ ነገሮች ሶስቱንም ማወቅ፣ ክህሎት፣ አመለካከት ሶስቱንም ማስተማር አለብን። ግን ከሁሉም በላይ እንደ ኢትዮጵያ የተቸገርነው ምንድነው ማንነታችንን ትተነዋል። ኢንዲጂነስ የሆነ ለምሳሌ የኢኮኖሚ ስርዓት ሊኖረን ይችላል። እነሱ ነገሮች በሙሉ ምን አድርገን ያለፍነው ኋላ ቀር። አሁን ለምሳሌ ኮንፍሊክት ሪዞሉሽን ለምሳሌ ብዙ ኮንፍሊክቶች አልፈናቸዋል። ባህላዊ ኮንፍሊክት ሪዞሉሽን ስትራቴጂ ውስጥ ነው የሰሩት። የጌዲዮን ማንሳት እንችላለን። የአርባ ምንጭ አካባቢ የነበረው ማንሳት እንችላለን። የጋሞ ማለት ነው። እና መጀመሪያ እኛ ማንነታችንን የምናስተላልፈው በትምህርት ነው። ትምህርት የሚያስፈልገን ማንነታችንን ለማስተላለፊያ ነው የሚለው ማሰብ አለን። ሁለተኛ ደግሞ ትምህርት ብዙ አድቫንቴጆች አሉት። ኢኮኖሚክ አድቫንቴጆች አሉ፣ ቴክኖሎጂ፣ እነዚህ ዝርዝር የሚሆኑትን ነገሮች ማለት ነው። እነዛን ቅድሚያ የራሳችንን ምንድን ነው እኛ የሚመስለው ነገር ደን ከሌሎችም ደግሞ መማር አለብን። ከሌሎች የምንማረውን ቴክኖሎጂም ይሁን ሌላው ነገር ኢንኮርፖሬት ስናደርግ ደግሞ ዝም ብሎ እንደወረደ ሳይሆን አዳፕት ማድረግ አለብን ከኛ ጋር የሚሄደው። የአንድ የትምህርት አይዲዮሎጂ ሁሉ ጊዜ የኛ ሀገር የትምህርት አይዲዮሎጂ ኢምፖርትድ ነው። ሶሻሊዝም ሲሆን ሶሻሊስት፣ ካፒታሊስት ሲሆን ካፒታሊስት፣ እንደዛ አይነት አይደለም መሆን ያለበት። የራሳችንን መንገድ ፈልገን ማግኘት አለብን። ለኛ የሚሆነው የትምህርት ስርዓት መዘርጋት አለብን። ስርዓቱ ስትራክቸሩም ይሁን እነዚህ የካሪኩለም ነገሮች እንዳሉ ሆነው ግን መጀመሪያ መመረጥ ያለበት የአንድ ሀገር ትምህርት መምሰል ያለበት የህብረተሰቡን ደግሞ ፍላጎት ነው ኢንተርቴን ሊያደርግ የሚችለው ብዬ ነው ጀነራሊ መናገር የሚችለው። ዶክተር እርስዎ በአንድ ትልቅ አንጋፋ ተቋም ውስጥ በመምህርነት እያገለገሉ ነው። ስለዚህ የትምህርት ስርዓቱን ያውቁታል፣ የመማር ማስተማር ሂደቱንም እንዲሁ ያውቁታል። አሁን ደግሞ ዘርፉ ላይ አዲስ አመራር መጥቷል። በእርግጥ አመራሮች ይቀየራሉ፣ ይመጣሉ፣ ይሄዳሉ። የአዲስ ነገር ላይሆን ይችላል። ይሄኛውን ለየት የሚያደርገው ከገዢው ፓርቲ አባልነት ውጪ ከአባልነት ውጪም ብቻ ሳይሆን ከተፎካካሪ ፓርቲ የመጡ ግለሰብ ናቸው በዚህ ዘርፍ በትምህርቱ ዘርፍ ላይ አሁን አመራር ሆነው እየተሾሙትና ምናልባትም በፊት በምንጠቀምበት ቋንቋ የተቃዋሚ ፓርቲ አመራር ጭምር ናቸው። አሁን የተፎካካሪ ፓርቲ አመራር ማለት ነው። ስለዚህ እኚህ ሰው አሁን ሚኒስትር ሆነው መጥተዋል። ምን አይነት ተግዳሮቶች ሊጠብቋቸው ይችላሉ ዘርፉ ላይ? እኔ የምለው ምንድነው ትምህርትና ፖለቲካ ባይገናኝ፣ እሳቸውም የእሳቸውን ፖለቲካ ይዘው ባይሆን ምንድነው ቅድም እንዳነሳሁት ዌፐናይዜሽን ኦፍ ኤጁኬሽን የሚለው ማለት ነው። ዌል ፖለቲከኞች ፖለቲካውን በአንድ ቻፕተር ትምህርቱን ደግሞ በሌላ ቻፕተር ቢሆን የራሳቸውን ባይጭኑ፣ ምክንያቱም ቀጥሎ ሌላ ሰው መጣ አሁንም ሌላ ሊሆን ነው ማለት ነው እና ከግለሰብ ጋር ባይገናኝ፣ ከአንድ ፓርቲ ጋር ባይገናኝ፣ ከአንድ አይዲዮሎጂ ጋር ባይገናኝ ትምህርት ጤነኛ ይሆናል። ምክንያቱም ፖለቲካ ይመጣል ይሄዳል፣ ህብረተሰብ ሁሌ ያው ነው። ትምህርት ደግሞ ዓላማው ህብረተሰብን መገንባት ነው። እነሱ ናቸው መገናኘት፣ ህብረተሰብና ትምህርት ነው መገናኘት ያለበት። ፖለቲከኞችና ትምህርት መገናኘት ያለበት። ለምንድን ነው እስከዛሬ ያለፍነው? ይሄንን ነው። ሶሻሊስት ሲመጣ የሶሻሊስት ትምህርት፣ ሌላው ሲመጣ የሌላ። ይሄ እንዳይደገም መቆረጥ ያለበት ቦታ ነው። እዚህ ጋር የትምህርት ሚኒስቴር የአንድ ፖለቲካ አይዲዮሎጂ ያለው ሰው ቢመራው መጀመሪያ መጠንቀቅ ያለበት የኔ ፖለቲካል አይዲዮሎጂ እዚህ ትምህርት ውስጥ መግባት ያለበት። የሚቀጥለውም እንደዛ ነው ማሰብ ያለበት። ፖለቲክስ ትምህርት ውስጥ ሲገባ ብዙ ነገር ነው የሚያዛባው። ምክንያቱም ፖለቲካል አይዲዮሎጂ ይቀያየራሉ፣ ፓርቲ ይቀያየራል። ህብረተሰብና ትምህርት ነው መቀየር የሌለባቸው። እርስ በርሳቸው የአንድ ሳንቲም ሁለት ገጽታ ነው መሆን ያለባቸው እና የተቃዋሚ ፓርቲ እዚህ ጋር መሪ ስለሆነ ወይም ደግሞ የገዢው ፓርቲ ሰው መሪ ስለሆነ በሚለው ኮንቴክስት
ልንጓዝ አይገባም እና አሁን የተሾሙት ሰው ይሄ ነገር በደንብ የሚገነዘብ ይመስለኛል። ለምንድን ነው በሶስቱም ስርዓቶች ውስጥ ያለፉ የዚህ አንጋፋው ዩኒቨርሲቲ አካል የነበሩ ሰው ናቸው እና በሶስቱም ውስጥ ያሉትን ነገር ስለሚያውቁ እርግጠኛ ነኝ ይህን ይገነዘባሉ ብዬ አስባለሁ። ምክንያቱም በሶስቱም ስርዓት ውስጥ እንዲሁ የትምህርት ስርዓታችን ከፍና ዝቅ ሲል ውዥንብር የሆነ ጄኔሬሽኖችን የፈጠርንበት አንዳንዴ እንደውም እኮ ኢንተርጄኔሬሽናሊ ራሱ የሚታረቅ አይመስልም እና ከዚህ ወጣ ገባ መዳን የምንችለው ፖለቲካ እና ፖለቲከኛ በተቻለ መጠን ከትምህርት ጋራ ቻው ቢባባሉ ጥሩ ነው፣ ይጠቅማሉ። ግን የራሳቸውን ሳይሆን መሆን ያለበት በፖለቲካ እንለያይ ምንም እንትን የለውም። ያ ነው ዓላማችንም ደግሞ በተለያየን ቁጥር ነው ሀሳብ የምናገኘው። በትምህርት ግን ለልጆች የምናወርሰው ነገር ልክ እንደ ፋሚሊ ማለት ነው አንድ አይነት መሆን አለበት እና ቀጣይነት ያለው ቢሆን ብያነስ ግሩም ነው። በጣም ዘለግ ያለ ቆይታ ነው የሰጡን። ጥሩ ጊዜዎትን ነው ያካፈሉን። ዶክተር አንተነህ ጸጋዬ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ክፍል መምህርና ተመራማሪ እዚህ ስቱዲዮአችን በማለዳ መጥተው ምላሽና ማብራሪያ ስለሰጡን አብዝተን ነው የምናመሰግነው። መልካም ቀን ይሁንልዎት። በሰፊ አማራጮችና ልዩነቶች የተሞላ ዓለም በፍጥነት በሚለዋወጡ ሁኔታዎች ውስጥ ጥበቃና እገዛ ማግኘት መታደል ነው። በዘመናት የዳበረ ጥንካሬ ልንተማመንበት የሚያስችል አቅም ሰፊ የመድን ሽፋን የሚያቀርብ በምስራቅ አፍሪካ አንጋፋ በአስቸጋሪ ወቅቶች ሚዛናችንን እንድንጠብቅ ያግዘናል። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ጥድፍድፍ ሩጫ መዋከብ በጧት ልክ እንደ ትናንት የስልክ ጥሪ ሲነግረኝ ማርፈዴን አይኔ እየፈለገ አቋራጭ መንገዴን ሳላስበው ጣስኩት ትራፊክ መብራቱን። አሁን ምን ላማኝ ልጅ ተወልዷል ልበል ያልተረገዘውን ዘመድ ታሟል ልበል በጤና ያለው ይህን ሳሰላስል ትራፊኩ ደርሶ መንጃ ፈቃድ አለኝ። ከቅጣት በኋላ ያለው እንግልቱ ከላይ ታች መባዘን መንከራተቱ በዚህ መሃል ነበር ድንገት ትዝ ቢለኝ በኮፔ ኢብር ሐሳብ የቀለለኝ። በኮፔ ኢብር ወዲያው ከፍዬ መንጃ ፈቃዴን እዛው ተቀብዬ ከእንግልት ተርፌ ዛሬ ተምሬያለሁ። በጊዜ ደርሼ ስራ ጀምሬያለሁ። የኦሮሚያ ህብረት ስራ ባንክ ለላቀ ለውጥ የቆመ ተመልሰናል። የተወደዳችሁ ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈ የሚገኘው የዛሬ ሐሙስ ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። በመጀመሪያው ምዕራፋችን በተለይ ከአዲስ ሹመኞች ጋር በተያያዘ ተፎካካሪ የፖለቲካ ፓርቲዎች በሀገራችን የፖለቲካ ሰማይ ስር ንቁ ተሳታፊ እንዲሆኑ ሀገራቸው የጋራችን ናት የሚል ስሜት እንዲያድርባቸው በሚል አዲስ የፖለቲካ አየር እየነፈሰ ነው። ለዚህም ማሳያው የኢዜማ የአብን እንደዚሁም ደግሞ የኦነግ አመራሮች በሚኒስትር ደረጃ ሳይቀር ተሹመው የተለያዩ ሀሳቦችን እንዲያራምዱ እዚህ ሀገር ላይ የተሻለ ማህበረሰብም ትውልድም እንዲፈጥሩ በሚል ትልቅ መነቃቃት የተፈጠረበት ነው እያለን አንድ እንግዳ ጋብዘን ሰፊ ቆይታ ያደረግንበትን ነበረ ስትከታተሉት የነበረው። በተለይ ደግሞ አዲስ ምዕራፍ ለኢትዮጵያ ብለን የጀመርነውና እውነትም አዳዲስ ነገሮችን እየተመለከትን ነው። አዳዲስ ምዕራፎች እየተከፈቱ ይመስላል። ዛሬ ያለው ትውልድ እያየ ያለው ነገር ነገ ለሚመጣው ትውልድ መንገድ የመጥረግ ወይም ደግሞ የማመቻቸትም መስሎ ነው የሚሰማው። ምክንያቱም የተፎካካሪ የፖለቲካ ፓርቲ አመራሮችን ነው ወደ ስልጣን ማምጣት የተቻለው። 22 ሚኒስትር ሹመት ነበር የነበረው። ከዛ ውስጥ
እንግዲህ ሶስቱ ከነዚህ የተፎካካሪ ፖለቲካ ፓርቲዎች ውስጥ የመጡ ግለሰቦች ናቸውና ከዚህ ቀደም የነበረውን ልማድ ስታይ አይደለም በስልጣን ደረጃ ከስያሜ ጀምሮ የተቃዋሚ ፓርቲዎች የሚል ስያሜ ተሰጥቷቸው ግማሾቹም ደግሞ ከሽብር ጋር በተገናኘ ጭምር ሀገር ውስጥ እስከማይገቡ ድረስ የነበረ ስርዓት እንደነበረ እናስታውሳለንና ያ ላይ በዚህ ደረጃ ተሻሽሎ ወይም ደግሞ አዳዲስ ለውጦችን በዚህ ጥቂት ዓመት ውስጥ ማየት መቻል በራሱ ትልቅ ነገር ነው። ከተቃዋሚነት ወደ ተፎካካሪነት መምጣት መቻል ተፎካካሪ ሆኖ መቀጠል ብቻ ሳይሆን ደግሞ እንደ ሀገር አንድ ሀገር ኢትዮጵያ የምትባል ሀገር ስላለች የተለያዩ መልኮች ያሏት የተለያዩ ገጽታዎች ያሏት ሀገር እንደመሆኗ መጠን እነዚህን የተለያዩ መልኮች ደግሞ አሁንም በሹመት ውስጥ ማየት መቻላችን ትልቅ ነገር ነው። እውነትም አዲስ ምዕራፍ ጅማሮ ነው ለኢትዮጵያ እየሆነላት ያለው። ከተቀየረ አይቀር እንደዚህ ያለው አስተሳሰብ ስር ነቀል በሆነ ደረጃ ተቀይሮ ማየታችን በጣም ትልቅ ነገር ይመስለኛል። በእኛ ትውልድ በተለይ ይሄን አይነት ነገር ማየታችን ምክንያቱም አንዱ ተሳዳጅ አንዱ አሳዳጅ እርስ በርስ የመገዳደል የመወነጃጀል በጣም የሴራ ፖለቲካም በብዙ ሀገሪቱን ያጎበጠበት ታሪካችን በጣም ሰፊ ነው። መቼም እንደዚህ ያሉ ነገሮች እየተቀረፉ ሲመጡ ሁሉም ለሀገሩ ያገባኛል የሚል አስተሳሰብ እንዲዳብር እንዲያድርበት የባለቤትነት ስሜት እንዲሰማው ማድረግ የሐሳብ ልዩነት ተፈጥሯዊ ነው። መቼም እንደዛ ሲሆን ነው ውበትም ሊኖር የሚችለው አይደለ? አንድ አይነትነት ሊሆንም አይችልም፣ መልክም ጣዕምም አይኖረውም። ምንም የተሻለ ነገር ምን ፈልግ ከሆነ የተለያዩ ልዩነቶችን ማሰባሰብ መቻል በልዩነት ውስጥ ደግሞ ያለውን መልካም አጋጣሚ ተጠቅሞ ሀገር እንድትበለጽግ ሀገር እንድታድግ ህዝቦቿ ሰላማዊ ኑሮ እንዲኖሩ ለማድረግ ትልቅ አጋጣሚን ይፈጥራል። ትልቅ ነገር ነው እየተጋራን የነበረው በዚህ ጉዳያችን ላይ ነበር የቆየንበት ለማለት ነው። የተወደዳችሁ ሌላኛው ጉዳያችን እንግዲህ በኢትዮጵያ ጉዳይ ላይ ተላይቶ ከመቆም አንድ ሆኖ መቆም መቼም ትልቅ አስተዋጽኦ አለው ቢባል ማጋነን አይሆንም። በአንድነት ውስጥ ያው አንድ አይነትነት አይደለም ያለው ህብረ የሆነ ሐሳብ ሊኖር ይችላል ወይ ደግሞ የተለያየ ቅይጥ የሆነ ሐሳብ ጉራማይሌ የሆነ ሐሳብ ሊኖር ይችላል። ነገር ግን ብሔራዊ አጀንዳችንን ደግሞ በአንድነት መትመም ከቻልንበት ነው ውጤታማ ልንሆን የምንችል የሚል ሐሳብ ይሰነዘራል በተደጋጋሚና እስኪ አንድነት የሚባለው ጽንሰ ሐሳብ ስለ ሀገረ መንግስት ግንባታ ሲታሰብ እንደምን ያለ ነው ፋይዳው የሚለውን ነገር ትንሽ እንቆይበትና ይሄን ጉዳይ እናጋራቸው። እውነት ነው እንግዲህ አንድነት ማለት መደጋገፍ መቻል ማለት ነው። በተለይ ደግሞ ኢትዮጵያ በርካታ ብሔር ብሔረሰቦች ያሉባት ሀገር ናት። የተለያዩ ቋንቋዎች የተለያዩ ሃይማኖቶች ያሉባት ሀገር ናትና እነዚህ የአንዲቷ ኢትዮጵያ መገለጫ ቀለሞቿ ናቸው፣ ውበቶቿ ናቸው። በዓለም መድረክ ላይ የምትታይበት ነው። በዚህ ሁሉ ልዩነት ውስጥ ታዲያ የሚወጡ የተለያዩ ሀሳቦች ይኖራሉ። እነዛ ሀሳቦች ደግሞ በአንድነት ሲከማቹ ሀገርን ለመገንባት ትልቅ ፋይዳ ይኖራቸዋል። እኔ እናንተ እንኳን ሁለት የተለያየን ሰዎች ነን። ሁለት የተለያየ አመለካከት ያለን ሁለት የተለያየ አስተሳሰብ ያለን ሰዎች ነን። እኔ ሐሳቤን ባወራ ከኔ ሐሳብ ውስጥ የምትጠቀምበትን ነገር ልትወስድ ትችላለህ። አንተ ስታወራ በማዳመጥ ውስጥ ደግሞ እኔ ካንተ ሊጠቅመኝ የሚችለው እኔ ያላየሁትን እይታ ልታይ ትችላለህ። ሁሌም እንደሚባለው ማለት ነው። ለምሳሌ 6 ቁጥርን እዚህ ጋር ተጽፎ ባየው 6 ነው ለኔ፣ አንተ በዛ በኩል መተብታየው 9 ነው። ልዩነቶች እንደዚህም ሊሆኑ እንደሚችሉ አንዳንድ ጊዜ አሻግሮ ማየትን ይጠይቃልና በእንደዚህ አይነት ልዩነት ውስጥ ያለ አንድነት ደግሞ ሀገርን ከፍ ለማድረግ እንደ ኢትዮጵያ ደግሞ ኢትዮጵያንም ለማሳደግ ትልቅ አበርክቶ ይኖረዋል። ከዚህ አንፃር ቀጣይ የምናነሳው ጉዳይ ይሄንን ታሳቢ ያደረገ ነው የሚሆነው። ምንም ጥርጥር የለውም። ብሔራዊ አጀንዳችን ላይ ፊት ለፊት ማምጣት በብሔራዊ አጀንዳ አንድ በመኖንባቸው ጉዳዮች ላይ በጋራ መስራት የሀገርን ክብር የሀገርን ልዕልና የሀገርን ሞገስ ሊያሳጡ የሚችሉ ነገሮችን ወደ ጎን ትተን ስለ ሀገር ክብርና ስለ ሀገር ልዕልና የምናስብበትን አውድ መፍጠር የሚል ነው። ለማንኛውም የኢትዮጵያ ዜና አገልግሎት ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ከልዩነት ይልቅ አንድነታችን አጠናክረን መቀጠል ከቻለን የአሸባሪ ቡድን እንቅስቃሴ የሚሆን ሁለገብ የሆኑ ተግዳሮቶችን መከላከል መመከት የምንችልበትን እድል እጃችን ላይ ያጎናጽፈናል የሚል አስተያየት አለ። እሱን አስተያየት ተከታተሉትና እንመለስበታለን። ያህል በኢትዮጵያ ሲመኩና በኢትዮጵያ ሲያምኑ እኛ ኢትዮጵያውያን ተፈቃቅረን ይችን ሀገራችንን ከሁሉም በላይ ከፍ ማድረግ እንዳለብን እና ይሄ ግዴታ ያለብን መሆኑን የሚያመለክት ነው። እነሱ ይሄን ያህል ተጨንቀው እንትን ሲሉ እኛ ደግሞ ከዚህ የበለጠ ያው በእርግጥም አሁን ህይወቱንም ጭምር እየሰጠ ያለ ዜጋ ነው። እኛም ደግሞ በአቅማችን በተገኘው አጋጣሚ ሁሉ ሀገራችንን መደግፍና ከመንግስታችን ጋር ከቆምን የምናልፈው ችግር የለም። ሁሉም ችግር በሰው የተፈጠረ ነው። አሁን ትልቁ ችግር ይሄ 27 ዓመት ሙሉ የተዘራው መጥፎ ዘር
እሱን ነቅሎ ለመጣል ገና ብዙ ይጠይቃል። ወጣቱም ትውልድ ገና ከልጅነቱ ጀምሮ በአእምሮ መጥፎ ነገር ስለሰረጸበት ይሄ በዘር በሃይማኖት የመጣብን ነገር ትልቅ በሽታ ነው። እሱን በእያንዳንዳችን ጥረት ከወጣቱ አእምሮ ውስጥ ፍቅር ማውጣት መቻል አለብን። የምንኖረው እዚህ ነው፣ የምንቀበረው እዚህ ነው። ያለችን ይህች ሀገር ነች። ይህችን ሀገር ደግሞ ብዙ ነገር አላት፣ ብዙ ሀብት አላት። እኛ ያቃተን ኤክስፕሎይት ማውጣት ነው እና ያለንን ሀብት ተጠቅመን ለማደግ ማድረግ ያለብንን ነገር አስበን በአንድነት ስለማደግ ስለምናምን መጨነቅ ሲገባን በብሔራችን ተከፋፍለን ማየው ነገር ውስጥ ከምንገባ አሁን ለምሳሌ እኔ የአንድ ብሔር ልጅ አይደለም። እናቴ ሌላ ብሔር ነች፣ አባቴ ሌላ ብሔር ነው እና እዚህ ጋር ብሔር ሲነሳ እኔ ይገርመኛል ሁሉ። ምክንያቱም ይህ ህዝብ ተዋልዷል፣ ይህ ህዝብ አንድ ነው። ስንት ዓመት ስንት ነገር ያሳልፈ ነው። አድዋ ላይ ተዋድቀናል። ጣሊያን እንደዛ መንገድ ላይ እያረደን ምናምን ታግለን አስወጥተነዋል። እና ኢትዮጵያዊነት ለእኔ እኔ እንጃ ኢትዮጵያዊነትን መግለጽ ከባድ ነው። አንድነት ፍቅር ነው። ከዛ አንድነት ካለ ሁሉ ነገር አለ እና ፍቅር ካለ ደግሞ እግዚአብሔር አለ፣ እግዚአብሔር ካለ ደግሞ ሁሉ ነገር አለ። ስለዚህ አሁን አንድነታችንን አጠናክረን ይህን የመጣብንን ችግር ሰላም መጀመሪያ ሰላም ይቀድማልና ሰላም ማስጠበቁን ሁኔታ ላይ የሁላችንም ለመንግስት ብቻ የሚጣል ሳይሆን የሁላችንም ርብርብ ድጋፍ ሁሉም ባለው የግድ ጦር ሜዳ መሄድ ብቻ ሳይሆን ባለው ሁሉም ከተረባረበ ይሄንን ችግር እናልፈዋለን። ለመከፋፈል ብሔርተኝነት ከሁሉም በላይ የሚያጠፋው ይሄ ይመስለኛል። እኔ ብሔርተኛ መሆን በኢትዮጵያዊነታችን በአንድነታችን ከጸናን ምንም የምንሆን አይመስለኝም። ኢትዮጵያዊነታችንና ከሁሉም በላይ ሰላማችን ለልጆቻችን ደግሞ ተስፋ ወደፊት ጥሩ ነገር እንዲኖር ደስ ተመልሰናል። ተመልካቾቻችን ለሀገር ሉዓላዊነት በጋራ እንደሚቆሙ ኢትዮጵያን ለማሳደግ የበኩላቸውን አስተዋጽኦ እንደሚያበረክቱ የሰማንበትን ነበረ ቀደም ሲል ያጋራናችሁ ተመልካቾቻችን። የሳቤ እንግዲህ የሁላችንም ነው፣ የአንድ አካባቢ ብቻ የተሰጠ አስተያየት ሳይሆን በመላው ኢትዮጵያ የማህበረሰቡ አመለካከትም እንደሆነ ተደርጎ ነው የሚታሰበው። ምክንያቱም በኢትዮጵያ ጉዳይ ማንም እንደማይደራደር ያየንበትም ዘመን ላይ ነው የምንገኘው። ኢትዮጵያ ስትነካ ኢትዮጵያ ተደፍራለች የሚለው ስሜት ሲመጣ ሁሉም ከያቅጣጫው የበኩሉን አስተዋጽኦ ለማድረግ የተንቀሳቀሰበትም ዘመን ነው። በተለይ አሁን ያለንበት ወቅት በብዙ ጽንፎች መካከል ናት ኢትዮጵያ በሚባልበት በዚህ ወቅት መከፋፈል በስቷል በሚባልበት በዚህ ወቅት ላይ ኢትዮጵያ ሲባል ግን ለአንድነት ሁሉም ኃላፊነቱን ለመወጣት በጋራ የቆመበት ዘመን ነውና ያንንም የሚያሳይ ነበር። ቀደም ሲል ያነሳው አያት ቅድመ አያቶቻችን የሰጡንም ሀገር ሉዓላዊነቷ የተከበረ ከልዩነት ይልቅ በአንድነት በጋራ ቆመው በብዙ አይነት ፈተና ውስጥ ሀገርን እና ህልውናን ያቆሙበትን ታሪክ ነው እጃችን ላይ ያለ ነው። እሱን እንደ ዳዊት እየደገምን ላደግን ለእንደኛ አይነት ኢትዮጵያውያን የመከፋፈል አጀንዳ የሚባለው ነገር ከተሆኑ ሊታሰብ አይገባም። በኖሩባቸው ዘመናት እንኳን መከፋፈል በነበረበት ዘመን እንኳን የአንድነት ኃይሉ አይሎ ኢትዮጵያ የምትባለውን ሀገር ማዳን የምንችለው በጋራ መቆም ስንችል ነው ብሎ ፈንቅሎ የወጣበትን ጊዜም በቅርብ ትዝታችን ነው ልልሽ ፈልጌ ነው። እና እንደዚህ ያለው አንድነት ማሳያም ተደርጎ ነው የሚታሰበው። አንድነት ምን ያህል ጉልበታም ነው ምን ያህል ኃያል ነው ለሚለው ኢትዮጵያ ማሳያ ተደርጋ ልትጠራም የምትችል ሀገር ናት። ለማንኛውም ወደ ትራፊክ ዘገባችን ነው የምናልፈው። የዘገባ ስፖንሰር መልእክቱን እናስቀድማለን። ባንክ ብሩን ቶሎ ላክልኝ፣ ለማስጠኛ መከፍሎ የለኝም። በምን ላከልህ? በአዋሽ ባንክ ላከው። ልጄ ባመጣሽ ውጤት በጣም ደስ ብሎኛል። ዶላሩን በምን ላክ? በአዋሽ ባንክ ላኪው። በአዋሽ ባንክ የውጭ ሀገር ገንዘብ በተቀበሉት ልክ ብዙ ሽልማቶችን የሚያስገኙ የሎተሪ ዕጣዎች ውስጥ ይሳተፋሉ። በአንደኛ ዕጣ አይሱዙ የጭነት መኪና፣ በሁለተኛ ዕጣ የቤት አውቶሞቢል፣ በሶስተኛ ዕጣ ላፕቶፖች፣ በአራተኛ ዕጣ 32 ኢንች ቴሌቪዥኖች፣ በአምስተኛ ዕጣ የሞባይል ስልኮችን ይሸልማሉ። በአዋሽ ይቆጥቡ፣ ይቀበሉ፣ ይሸልሙ። ተመልሰናል። ለብዙሃን ትራንስፖርት አገልግሎት ሰጪ አሽከርካሪዎች የትራፊክ አደጋን ተከላክሎ ማሽከርከር ላይ ስልጠና ተሰጥቷል። የአዲስ አበባ ከተማ ትራፊክ ማኔጅመንት ኤጀንሲ ለአንበሳ የከተማ አውቶቡስ አገልግሎት ድርጅት እንዲሁም ደግሞ ለሸገር ብዙሃን ትራንስፖርት አገልግሎት ድርጅት አሽከርካሪዎች የትራፊክ አደጋን ተከላክሎ በማሽከርከርና የአሽከርካሪ ስነ ምግባር ላይ ያተኮረ ስልጠና ነው የሰጠው።
ስልጠናው በተለይም የመንገድ ደህንነት ስትራቴጂን በተግባር በከተማዋ በትራፊክ ግጭት በሰው ህይወት በአካልና በትራንስፖርት ላይ የሚደርሰውን አደጋ ለመቀነስ ሲባል አሽከርካሪዎችም የበኩላቸውን ሚና እንዲወጡ የሚያግዝ ነው ተብሏል። በተለይም አደጋን ተከላክሎ ማሽከርከርና የመንገድ ትራፊክ ህግንና ደንቦችን በአግባቡ አክብሮ መንቀሳቀስ ለሁላችንም መዳኛው ይሄ ነው መፍትሄው የሚባለውና ግንባር ቀደም የሆኑ በተለይ በስነ ምግባራቸው የተመሰገኑ ምስጉን የተባሉ አሽከርካሪዎች እንዲፈሩበት በማድረግ ረገድም ትልቅ አስተዋጽኦ ያበረከተ ነው ተብሏል። እውነት ነው። ስልጠናው እንግዲህ ቀጣይነት ያለው ነው። ለ2 ወራት የሚዘልቅ ነው። ከ500 በላይ አሽከርካሪዎችም በዚህ ስልጠና ይሳተፋሉ ተብሎ ነው የሚጠበቀው። መረጃውን ከአዲስ አበባ ትራፊክ ማኔጅመንት ኤጀንሲ የኮሙኒኬሽን ጉዳዮች ዳይሬክቶሬት ነው ያገኘ ነው። እባክህ ብሩን ቶሎ ላክልኝ፣ ለማስጨኛ መከፍሎ የለኝም። በምን ላክልህ? በአዋሽ ባንክ ላከው። ልጄ ባመጣሽው ውጤት በጣም ደስ ብሎኛል። ዶላሩን በምን ላክ? በአዋሽ ባንክ ላኪው። በአዋሽ ባንክ የውጭ ሀገር ገንዘብ በተቀበሉት ልክ ብዙ ሽልማቶችን የሚያስገኙ የሎተሪ ዕጣዎች ውስጥ ይሳተፋሉ። በአንደኛ ዕጣ አይሱዙ የጭነት መኪና፣ በሁለተኛ ዕጣ የቤት አውቶሞቢል፣ በሶስተኛ ዕጣ ላፕቶፖች፣ በአራተኛ ዕጣ 32 ኢንች ቴሌቪዥኖች፣ በአምስተኛ ዕጣ የሞባይል ስልኮችን ይሸልማሉ። በአዋሽ ይቆጥቡ፣ ይቀበሉ፣ ይሸለሙ። ያስጥልኝ ኢትዮጵያን በያላችሁበት የተከታተላችሁ ስላላችሁ አብዝቶ ደስ ይለናል። መታሰቢያ ደረጀና እኔ ሰለሞን ኃይለ ኢየሱስ አለን። አሁንም እስከ 3 ሰዓት ድረስ ቀሪ ጉዳዮችን እያነሳሳን ወደ እናንተ የምንቀጥል ነው የሚሆነው። አለባበሳቸው ከአየር ጠባዩ ጋር ይስማማ ዘንድ ደግሞ በማለዳ መቼም ወዲህ ወዲያ የሚሉ የማህበረሰብ ክፍሎች ብዙ ናቸው። እውነት ነው። ያው ማለዳ ላይ እንደመገኘታችን መጠን ሰሞኑን ትላንትናም ዝናብ ሲዘንብ ነበር በተለይ አዲስ አበባ ላይና ያልተጠበቀ ነው እየተባለ ነበር። ለማንኛውም ሜትሮሎጂ ምን ይነግረናል? ዛሬና በቀጣይ ቀናት የሚጠበቁ የአየር ሁኔታ መረጃዎችን ደግሞ እናጋራችሁ። አስቀድመን መልእክት አለን። ለምን የትምህርት ቤት ክፍያ አልተከፈለልኝም፣ ስለዚህ መሄድ አንችልም። አባታችሁ የትምህርት ቤት ክፍያ አልከፈለላችሁ ማለት ነው? እንደው ባለንበት ቦታ ሆነን በመቼም ሰዓት መክፈል የምንችልበት ዘዴ ይኖር ይሆን? አይጨነቁ፣ በብርሃን ባንክ ዘዴው አለ። የክፍያ ዘዴውም ብርሃን ስኩል ፔ ይሰኛል። በብርሃን ስኩል ፔ አገልግሎት የልጆቹን የክፍያ መለያ ቁጥር ብቻ ተጠቅመው ከፈለጉ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት በማንኛውም ሰዓት ካሉበት ቦታ ሆነው የልጆቹን የትምህርት ቤት ክፍያ መክፈል ይችላሉ። ለከፈሉት ክፍያም ወዲያውኑ ዲጂታል ደረሰኝ ይደርሶታል። ብርሃን ስኩል ፔ የትምህርት ክፍያ በፈለጉት ሰዓት በማንኛውም ቦታ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።
ጤና ይስጥልን ኢትዮጵያን እየተከታተላችሁ ስላላችሁ እናመሰግናለን ተመልካቾቻችን። የመጀመሪያው ምዕራፍ ቆይታችን የተለያዩ ጉዳዮችን አንስቷል። በተለይ ደግሞ ቀደም ሲል እንዳነሳ ነው የተለያዩ የተፎካካሪ ፓርቲ አመራሮች በመንግስት የሹመት ሂደት ውስጥ በትላንትናው ዕለት ተመልክተናልና በእውነትም ለኢትዮጵያ አዲስ ጅማሮ የታየበት እንደሆነ በርካቶች የሚስማሙበት ነው። ይህንን ጉዳይ ነበር ያነሳ ነው። ከዛ ባለፈ ደግሞ ኢትዮጵያ ሉዓላዊነት ከመጠበቅ አንፃር ምን ይጠበቃል የሚለውን ማህበረሰቡ ጋር ያለውን ስሜት ያንጸባረቅንበትንም ዘገባ በትንታኔ ያካተትንበት ነበር። የመጀመሪያው ምዕራፍ ቆይታችን ተጠናቋል። ወደ ሁለተኛው ምዕራፍ እንሻገር። ከሳተላይት የምንቀበለው የስቱዲዮ ሰዓታችን አናቱ ላይ 2 ሰዓት ያሳየናል። አጫጭር ጉዳዮችን እናስቀድማለን። ማለዳ ላይ ታደምናቸውን ሰናይ ሰይፉ አለች እዚህ ስቱዲዮ። ሰላም ሰላም እንደምን ቆያችሁ? ሰላም መቀጠልችን አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ ያዋቀሩት አዲስ ካቢኔ ሌብነትን የሚጠየፍና የሚዋጋ ልመናን ለማጥፋት የሚሰራ መሆን እንዳለበት የተገለጸ ሲሆን ሚኒስትሮቹም ብልሹና ህገወጥ አሰራሮችን በመዋጋት የተሰጣቸውን ከባድ ኃላፊነት ለመወጣት እንደሚሰሩ ገልጸዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ሆነው የተሾሙት ዶክተር ኤርጎጌ ተስፋዬ ሀገሪቱ ያለችበትን ከባድ ችግር ለመቅረፍ በአገልጋይነት መንፈስ እንደሚሰሩ ተናግሯል። የፕላንና ልማት ሚኒስትር ሆነው የተሾሙት ዶክተር ፍጹም አሰፋ የተሰጣቸው ኃላፊነት እንዳስደሰታቸው ገልጸው ከህዝብ ጋር በመተባበር ለመስራት ቁርጠኛ መሆናቸውን አስታውቀዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የሀገሪቱን ገጽታ ከፍ በማድረግ ትልቅ ድርሻ የነበራቸው የመስቀል የኢሬቻና የመንግስት ምስረታ በዓላት በህዝቡና የጸጥታ አካላት ትብብር በሰላም መከናወናቸውን በመግለጫቸው ጠቅሰዋል። በተለይም በመንግስት ምስረታ ዝግጅት በመስቀል አደባባይ እስከ 100,000 ህዝብ ይገኛል የሚል ግምት መኖሩንና የከተማው ህዝብ ለመንግስት ያለውን ድጋፍ ከታሰበው ቁጥር ከ2 እጥፍ በላይ በመሆን አጋርነቱን መግለጹን አንስተዋል። አስተዳደሩ ከጸጥታ አካላት ጎን በመቆም ለስኬቱ ላሳየው አስተዋጽኦ ምስጋና አቅርበዋል። አንድነትና ትብብር ላይ ትኩረት በማድረግ ሀገርን ለማሻገር ደፋ ቀና የሚለውን የአዲስ አበባን ህዝብ የከተማ አስተዳደሩ ዝቅ ብሎ በማገልገል ሊክሰው ዝግጁ መሆኑንም በመግለጫቸው ጠቅሰዋል። ዘገባው የሪፖርተራችን ጥላውን ካሳ ነው። ለጤና ይስጥልኝ የተዘጋጁ ዋና ዋና መረጃዎች እነዚህ ነበሩ። መልካም ቆይታ ይሆንላችሁ። ሶልና መቲ ወደ እናንተ እናመሰግናለን። መልካም ቆይታ። ጉዳዮቻችን ቢዝነስ፣ ስፖርት፣ ማህበራዊ ትስስር ገጽ ከ3 ሰዓት ድረስ የሚያቆዩን ቀሪ ጉዳዮቻችን ይሆናሉ። ወደ ምስራቅ አፍሪካ ነው የምናመራው። በዚህ የውጭ ዘገባችን ኬንያ የሚገኙ የማሳይ ጎሳ አባላት በአየር ንብረት ለውጥ ምክንያት የአርብቶ አደር የኑሮ ዘይቤያቸውን መቀየር ስለመገደዳቸው የተገለጠበትን አንድ ዘገባ ልናጋራቸው ነው። እውነት ነው። እንግዲህ ይህ አስገዳጅ ለውጥ የማሳይ ማህበረሰብ ጥንታዊ ባህሎችን እየሸረሸረ መሆኑንም የተለያዩ የማህበረሰቡ አባላት አንስተዋል። አፍሪካ ኒውስ ነው የዘገበው። ሳዳት መሐመድ ሳኒ እንደሚከተለው አዘጋጅቶታል። በበርካታ ባህላዊ ክንውኖቻቸው የሚታወቁት የማሳይ ማህበረሰብ በአመዛኙ ኑሯቸውን የሚመሩት በአርብቶ አደርነት ነው። ከቅርብ ዓመታት ወዲህ ግን በዚህ ማህበረሰብ ባህላዊ ያኗኗር ዘይቤ ላይ ለውጦች እየተስተዋሉ ነው። የተወሰኑ የማህበረሰቡ አባላት የእርሻ ስራ ላይ መሰማራት ጀምረዋል። ሆኖም እየተከሰተ ያለው የአየር ንብረት ለውጥ የአርሶ አደርነት ኑሮ ለጀመሩት እንዲሁም የአርብቶ አደር ዘይቤውን ለማስቀጠል ለሚጥሩት ሁኔታዎችን አስቸጋሪ አድርጎባቸዋል። የእርሻ ስራ ላይ ለመሰማራት የወሰንኩት ያለው የአየር ሁኔታ ልክ እንደ ግጦሽ ሳር ሁሉ አስተማማኝ ባለመሆኑ ነው። ሆኖም በአነስተኛ ዝናብ ሊመረቱ የሚችሉ ሰብሎች አሉ። በሌላ በኩል በኬንያ ካዳጆ ግዛት የሚኖረው ማያኒ ሜሎኜ የአርብቶ አደር የኑሮ ዘይቤውን ለማስቀጠል በመታገል ላይ ነው። ማያኒ የሱ ትውልድ ባህላዊ የማሳይ አርብቶ አደር አኗኗር በመኖር የመጨረሻው ትውልድ እንደሆነ ነው የሚያምነው። በማይገመተው የአየር ሁኔታ ምክንያት ልጆቻችን የእኛን ባህላዊ ኑሮ ሊያስቀጥሉ አይችሉም። እኛ ባደግንበት መሰረት የግጦሽ ሳር ፈልገው ማግኘት አይችሉም። ምክንያቱም የማሳይን ባህል የሚረዱበትን ቋንቋ ስለማይናገሩ። ሜርሲ ኮፕስ የሰብአዊ እርዳታ ድርጅት ሲሆን የማሳይ ማህበረሰብ እያጋጠመውን ያለውን አስገዳጅ ለውጥ
እንዲለማመደው ድጋፍ በማድረግ ላይ ነው። የድርጅቱ ኃላፊ የሆኑት ሁሴን ኑር እንደሚሉት የአየር ንብረት ለውጥ የአርብቶ አደርነት የኑሮ ዘይቤ ወደ ማብቂያው እየሄደ መሆኑን አመላክቷል። ይህም የማይቀር ለውጥ ነው ይላሉ ኃላፊው። አሁን በሚስተዋለው የአየር ንብረት ለውጥ የአፍሪካ የአርብቶ አደርነት የኑሮ ዘይቤ ማብቂያ መሆኑን አመላክቷል። ባህላዊ በሆነው የአየር ንብረት ትንበያ ላይ መተማመን አንችልም። ይህ ደግሞ አርብቶ አደሩ የተመሰረተበትን ስርዓት የሚያናጋ ነው። ምክንያቱም የአየር ሁኔታ ተገማች አለመሆን በእንስሳትና በሰብል ምርታማነት ላይ መቀነስን ስለሚያስከትል ይህም አርብቶ አደርነት የኑሮ ዘይቤ እንዲያበቃ ምክንያት ይሆናል። በአየር ንብረት ለውጥ ዙሪያ የሚደረጉ ስምምነቶች የማይተገበሩ ከሆነ እንዲሁም አሁን ላይ ያለውን የካርቦን የልቀት መጠን መላ የማይበጅለት ከሆነ ከጥቂት ዓመታት በኋላ አፍሪካ ውስጥ የአርብቶ አደር ኑሮ ዘይቤን የሚከተል ማህበረሰብ ማግኘት ከባድ እንደሆነ የድርጅቱ ኃላፊ ይገልጻሉ። ተመልሰናል። ተመልካቾቻችን ጤና ይስጥልን። ኢትዮጵያ አሁንም እንደቀጠለ ነው። ቢዝነስ ዘገባዎች ላይ ደርሰናል። ለተመራረጡ የቢዝነስ ዘገባዎች ደግሞ ተረኛ አቅራቢ ሆናቸው ታየ ስቱዲዮ ተገኝቷል። ሁነኛ እንዴት አደራችሁ? ጤና ይስጥልኝ። እንደምን አደርክ? ምን ጉዳዮች አሉን ዛሬ? አመሰግናለሁ። የአምራች ኢንዱስትሪው በተለይም ተኪ ከውጭ የሚገቡ ምርቶችን በማምረት ረገድ እንዲሁም ደግሞ አሁን ሀገር ባለችበት የህልውና ዘመቻ ላይ ይህንን ሰራተኛውም አጠናክሮ በመቀጠል ረገድ የተከናወኑ ስራዎችን በተመለከተ ያዘጋጀነው መረጃ ይኖረናል። በስልጤ ዞን 260 የሚደርሱ የኢንቨስትመንት ፕሮጀክቶች ወደ ስራ ገብተው እስከ 8000 ለሚደርሱ ዜጎች የስራ እድል ፈጥረዋል። ከሀገር ውስጥ የምንመለከታቸው ሁለቱ ርዕሰ ጉዳዮቻችን ይሆናሉ። ከውጭ ደግሞ ኬንያ ዘመናዊ የታክስ አሰራር ልተገብር መሆኗና እንዲሁም ሳምሰንግ ኩባንያ እጅግ ከፍተኛ የተባለ ከ3 ዓመት በኋላ ትርፍ ሊያስመዘግብ እንደሚችል ትንበያዎች ወጥተዋል። እነዚህ እንመለከታለን። ወደ ዝርዝሮቹ ከማለፋችን በፊት ግን የቢዝነስ ዘገባ ስፖንሰራችን መልእክት ተከታትለን እንመለሳለን። ለምን የትምህርት ቤት ክፍያ አልተከፈለልኝም፣ ስለዚህ መሄድ አንችልም። አባታችሁ የትምህርት ቤት ክፍያ አልከፈለላችሁ ማለት ነው? እንደው ባለንበት ቦታ ሆነን በመቼም ሰዓት መክፈል የምንችልበት ዘዴ ይኖር ይሆን? አይጨነቁ፣ በብርሃን ባንክ ዘዴው አለ። የክፍያ ዘዴውም ብርሃን ስኩል ፔ ይሰኛል። በብርሃን ስኩል ፔ አገልግሎት የልጆቹን የክፍያ መለያ ቁጥር ብቻ ተጠቅመው ከፈለጉ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት በማንኛውም ሰዓት ካሉበት ቦታ ሆነው የልጆቹን የትምህርት ቤት ክፍያ መክፈል ይችላሉ። ለከፈሉት ክፍያም ወዲያውኑ ዲጂታል ደረሰኝ ይደርሶታል። ብርሃን ስኩል ፔ የትምህርት ክፍያ በፈለጉት ሰዓት በማንኛውም ቦታ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የቢዝነስ ዘገባ ስፖንሰራችን ብርሃን ባንክ እናመሰግናለን። ቀዳሚ መረጃችን ኢትዮጵያ የገጠማትን ወቅታዊ ፈተና መወጣት እንድትችል በተለይም አምራች ኢንዱስትሪዎች ምርታማነትን ለማሳደግና ተኪ ምርቶችን ወይም ደግሞ ከውጭ የሚገቡ ምርቶችን ለማምረት እየሰሩ እንደሚገኙ ተናግረዋል። የአምራች ኢንዱስትሪዎች ሰራተኞችም በዋናነት አሁን ላይ ሀገሪቱ ያለችበትን ችግር ከግምት ውስጥ በማስገባት ከመቼውም ጊዜ በበለጠ ጠንክረው እየሰሩ መሆናቸውን ነው የተናገሩት። መሐመድ ራህመት ሆነው ተጨማሪውን ያዘጋጀው። ኢትዮጵያ የተከፈተባትን ግልጽ ጦርነት፣ የኢኮኖሚ አሻጥርና የዋጋ ንረት ችግሮችን ለመከላከል ሁሉም የህብረተሰብ ክፍል የበኩሉን ርብርብ በማድረግ ላይ ይገኛል። የአምራች ኢንዱስትሪው ዘርፍ ምርታማነትን ለማሳደግና ከውጭ የሚገቡትን የሚተኩ ምርቶችን ለማምረት እየሰሩ እንደሚገኙ ኢቲቪ ቅኝት ያደረገባቸው የኢንሪች አግሮ ኢንዱስትሪና የኢትዮጵያ መድኃኒት ፋብሪካ የስራ ኃላፊዎች ገልጸዋል። በዚህ ወቅት እንደ አንድ የመድኃኒት አምራች ኩባንያ እና ሀገራዊ መድኃኒት አምራች ኩባንያ የሚጠበቅብን ኃላፊነት ለመወጣት ከፍተኛ ጥረት ላይ ነው የምንገኘው። ይሁን በማለት ሀገራዊ ጥሪውን በመቀበል በተለይም ኮቪድን በተመለከተ ለኮቪድ ወረርሽኝ ሊያገለግሉ የሚያስችሉ ግብአቶችን ከውጭ የሚመጣበትን ሁኔታ ለመቀነስ ሀገር ውስጥ የፌስ ማስክ ማምረት፣ ለንጽህና ጥበቃ የሚያገለግሉ ግብአቶችንም ወዲሁ በማምረት በከፍተኛ ሁኔታ እንዲቀርቡ ለማድረግ ከፍተኛ ጥረት አድርገናል። ከዚህ በተጨማሪ ደግሞ ሀገር ባለችበት ሁኔታ በተለይ በጦርነት ሁኔታ ጊዜ ከሌላው ጊዜ በተለየ የሚፈለጉ የመድኃኒት አይነቶች አሉ። እነዚህ መድኃኒት አይነቶች ከጉዳት ጋር በተገናኘ የሚፈለጉ ሲሆኑ የእኛም የመድኃኒት ፋብሪካ እነዚህን አቅርቦት በተቻለ መጠን ለማስተካከል በሚያመች ሁኔታ ለይተን አውጥተን የነሱን አቅርቦት ለማስተካከል ከፍተኛ ጥረት እያደረግን ነው የምንገኘው። ኮርንፍሌክስ እንላቸው ወይም ደግሞ ብሬክፋስት ሲሪያልስ የቁርስ መዳረሻ ምግቦች እናመርታለን። የህፃናት ምግቦች ወይም ኢንፋንት ሲሪያልስ እድሜያቸው
ከ6 ወር ጀምሮ ላሉ ጨቅላ ህጻናት አጋዥ ምግብ ነው። በሁሉም የኢትዮጵያ ክፍሎች ተደራሽነት አላቸው። ከዚህም በተጨማሪ እንግዲህ የኤክስፖርት ገበያውን ለመቀላቀል በርካታ ስራዎችን እየሰራን እንገኛለን። የመጀመሪያ መዳረሻችንንም ጅቡቲ አድርገን ምርቶቻችን ወደ ጅቡቲ እየላክን ነው። በቀጣይም ጤፍ ላይ ትርጉም ያለው ቫልዩ አዲሽን በመስራት ጤፍ ፍሌክስ የተባለ ምርት አምርተን ለገበያ ያቀርበናል። ኢትዮጵያ ያለችበትን ወቅታዊ ሁኔታ ከግምት በማስገባት የዋጋ ንረትን ለመከላከል በተለየ ሁኔታ ምርቶቻቸውን ለገበያ እያቀረቡ እንደሆነም ይገልጻሉ። ምንም እንኳን የጥሬ ዕቃ ዋጋ ጫናው ከፍተኛ ቢሆንም በምርቶቻችን ላይ ከ5% እስከ 10% ያልበለጠ የዋጋ ማስተካከያ በማድረግ ምርቶቻችን ለህብረተሰቡ አፎርደብል ሆነው እንዲቆዩ የሚቻለውን ጥረት እያደረግን እንገኛለን። አንዱ ህዝብ ተባብሮ ነው ይሄን ችግር መፈታት ያለበት። እኛ ሀገር በቀል ድርጅት ነን። ስለዚህ በዚህ ጊዜ ጥቅምን ወደ ጎን በመተው እና የኢኮኖሚ አሻጥር የተባለው ነገር ማረጋጋት በሚችልበት ሁኔታ ለመስራት የቦርድ ውሳኔ ተወስኖ በቦርድ ነው ይሄን ውሳኔ ያደረግነውና አቅማችን በሚችለው ሁኔታ ከዚህ በፊት የነበሩትን የመድኃኒት ዋጋ በሚቻል ሁኔታ ለመጠበቅ የዋጋ ማረጋጋት ስራ እየሰራ ነው የምንገኘው። በማኑፋክቸሪንግ ኢንዱስትሪዎቹ የሚሰሩ ሰራተኞችም የሀገሪቱን ወቅታዊ ሁኔታ ታሳቢ በማድረግ በተሰማሩበት የስራ መስክ ኃላፊነታቸውን ለመወጣት ከመቼውም ጊዜ በላቀ እየሰሩ እንደሚገኙ ገልጸዋል። ግዴታ ጦር ሜዳ መሄድ የለብንም። ለህብረተሰቡ ማድረግ ያለብንን ምርት አሁን ከውጭ የሚገባው ምርቶች አሁን አብዛኛው ለራሱ ገበያ ላይ የሉም እና ያን በበቂ ሁኔታ ለህብረተሰቡ ማቅረብ ለራሱ አንድ አስተዋጽኦ ነው። ይህ ሰራተኛ ትልቅ ስሜት ነው ያለው። አሁን ከዚህ በላይ መስራት የሚችል አቅም ያለው ሰራተኛ ነው እና ትልቅ ድጋፍ አለው ብዬ አስባለሁ። ለአጠቃላይ ለህዝባችንም ለመንግስትም ማለት ነው። ሁለተኛው ርዕሰ ጉዳያችን የስልጤ ዞን የተመለከተ ነው። በተለይም በስልጤ ዞን በእርሻ ልማት ኢንቨስትመንት መሬት ወስደው ወደ ልማት ያልገቡ ባለሀብቶች ላይ የዞኑ አስተዳደር የወሰዳቸው እርምጃዎች አሉ። እነዚህን እርምጃዎች ደግሞ በዋናነት ወደ ስራ እንዲገቡ አስችሏል። በአሁኑ ወቅትም በዞኑ ለ8000 በላይ ለሚደርሱ ዜጎች የስራ እድል መፍጠር የቻሉ 260 የኢንቨስትመንት ፕሮጀክቶች ወደ ስራ ገብተዋል። በተለይም የስልጤ ዞን አስተዳደር የወሰዳቸው አስተማሪ እርምጃዎች በርካታ ፕሮጀክቶች በፍጥነት ወደ ስራ እንዲገቡና ለአካባቢ ዜጎችም የስራ እድል እንዲፈጥሩ አስችሏቸዋል ነው የተባለው። ዛማኑኤል መንግስቱ ነው ተጨማሪውን ያዘጋጀው። በስልጤ ዞን ከ2 ዓመት በፊት በእርሻ ልማት ኢንቨስት ለማድረግ መሬት ተሰጥቷቸው ሙሉ ለሙሉ ያለሙ ባለሀብቶች እንዳሉ ሁሉ የተሰጣቸውን መሬት በአግባቡ ባላለሙ ላይ ደግሞ የዞኑ አስተዳደር የማስጠንቀቂያ እርምጃ በመስጠት ወደ ልማት እንዲገቡ ተደርጓል። ከነዚህ ባለሀብቶች መካከል በዞኑ በሳንኩራ ወረዳ በመስኖ የእርሻ ልማት ኢንቨስት እያደረጉ የሚገኙት አቶ አሌካ ቡሽራ አንዱ ናቸው። ኢንቨስተሩ እንደሚሉት ከሀገራዊ ለውጥ በኋላ በዞኑ በተፈጠረ ምቹ ሁኔታ ወንዝን በመስኖ በመጥለፍ 85 ሄክታር መሬትን በስንዴ ሰብልና በተለያዩ አትክልትና ፍራፍሬ በማልማት ውጤታማ መሆናቸውን ይናገራሉ። ይህን መስኖንም ከጀመርነው 2ኛ ዓመቱ ነው። ጥሩ ነው። ከዛ በኋላ ያለው ነገር የመጣው መመራር ከተቀያየረ በኋላ አሁን ያለው ነገር ከለውጡ በኋላ ያለው ነገር ጥሩ ነው። ተስፋ አድርገን ከዛ በፊት የነበረው ነገር ትንሽ አስቸጋሪ ነው። ደህና ነው። አሁን ያለው ነገር ይሄን እየተጨረጨርን ያለ ነው። ብንደገፍ የበለጠ መስራት ይቻላል። አካባቢ ላይ ያልተለመደ ነገር ነው። እንደምታየው ጎመኑም አምሮባት ያለ ተማቱም ባያው ደረጃ በጣም ጥሩ ነው። የበለጠ ቢሰራ ሞራል ድጋፍ ቢኖረን ከዚህ የበለጠ ነገር መስራት ይቻላል። በሳኩራ ወረዳ በእርሻ ልማት 8 ባለሀብቶች በ1200 ሄክታር መሬት ላይ ተሰማርተው ራሳቸውንም ሆነ የአካባቢውን ህብረተሰብ ተጠቃሚ እያደረጉ ይገኛሉ ያሉት የሳኩራ ወረዳ ዋና አስተዳዳሪ አቶ ሱልጣን ረሃመቶ ናቸው። ከ2013 በፊት ወደ ተግባር የገቡ ኢንቨስተሮች ናቸው ያሉን። በአጠቃላይ ወደ 8 ኢንቨስተሮች በገጠር በሰብል ልማት ስራ ተሰማርተው 1200 ሄክታር አካባቢ መሬት ተላልፎላቸው ወደ ልማት ገብተዋል። በአጠቃላይ በሁሉም ዘርፎች ኢንቨስት ለሚያደርጉ ባለሀብቶች ወረዳው በሚችለው ሁሉ ዝግጁ ሆኖ እየጠበቀ ነው ያለውና ኢንቨስት ማድረግ የሚፈልጉ ሰዎች በየትኛውም አጋጣሚ መጥተው ኢንቨስት ማድረግ የሚችሉበት ምቹ ሁኔታ ፈጥረን ባለሀብቶችን በመጠባበቅ ላይ ነው ያለነው። በስልጤ ዞን በአጠቃላይ 261 የኢንቨስትመንት ፕሮጀክቶች ከ4 ቢሊዮን ብር በላይ ካፒታል አስመዝግበው ሙሉ ለሙሉ ወደ ስራ ሲገቡ ወደ 8000 ለሚጠጉ ዜጎች የስራ እድል ይፈጥራሉ ተብሎ ይታምኖባቸዋል ያሉት የዞኑ የኢንቨስትመንት ማስፋፊያ ጽሕፈት ቤት ኃላፊ አቶ አብዱረዛቅ ባህሩ በእርሻ ኢንቨስትመንት ከተሰማሩት ውስጥ በ7ቱ ላይ የማስጠንቀቂያ እርምጃ ተወስዶ ተመልሰው ወደ ስራ መግባታቸውን ያስረዳሉ። በዞኑ እስካሁን ባለው ወደ 261 የኢንቨስትመንት ፕሮጀክቶች አሉ። በዚህ ኢንቨስትመንት ከ4.18 ቢሊዮን ብር በላይ ካፒታል ተመዝግቧል። በዘንድሮ በ58ቶቹ ፕሮጀክቶች 1.4 ቢሊዮን ብር አካባቢ ካፒታል አስመዝግበው ነው ወደ ስራ የገቡት።
አጠቃላይ እነዚህ ሙሉ ወደ ስራ ሲገቡ ከ8000 በላይ የስራ እድል ይፈጥራሉ። በተያዘው 2014 ዓ.ም ወደ ዞኑ ሀብታቸውን ኢንቨስት ለማድረግ የሚመጡ ኢንቨስተሮች በተለይ በሆቴል ኢንቨስትመንት ላይ ቢሰማሩ ውጤታማ ስለሚሆኑ በዘርፉ መተው ሀብታቸውን እንዲያፈሱ የዞኑ የኢንቨስትመንት ጽሕፈት ቤት ጥሪውን አቅርበዋል። ከውጭ ወደ መረጥናቸው የቢዝነስ መረጃዎች ስናልፍ ኬንያ ዘመናዊ ቴክኖሎጂዎችን በመጠቀም የታክስ መሰረቷን ለማስፋት ማቀዷን ይፋ አድርጋለች። እንግዲህ የሀገሪቱ ብሔራዊ ግምጃ ቤት ነው ይህን መረጃ ይፋ ያደረገው። በተለይ የግብር አሰባሰብ ሂደቱን ቀላል የሚያደርጉ የኢንተርኔትና የሞባይል ስልክ መተግበሪያዎችን በማስተዋወቅ አሁን ያለውን የገቢ አሰባሰብ ለማሳደግ የሚያስችሉ ዝግጅቶችን እየተደረጉ መሆናቸውን አስታውቀዋል። በተለይ በአዲሱ እቅድ መሰረት ኬንያ የግብር ከፋይ ዜጎቿን ቁጥርም አሁን ካለበት 6.1 ሚሊዮን ወደ 8 ሚሊዮን ለማሳደግ አቅዳለች። ከዚህ በተጨማሪም ዘመናዊ ቴክኖሎጂዎችን በመጠቀም የሀገሪቱን ገቢ ማመንጨት አቅም ለማሳደግና አዳዲስ የስራ መስኮችን ወደ ግብር ስርዓቱ ለማካተት መታሰቡን ነው የሀገሪቱ ብሔራዊ ግምጃ ቤት ያስታወቀው። የሀገር ውስጥ የገቢ ምንጮችን ከማስፋት በተጨማሪም የጉምሩክ አሰራርን በማዘመን የኬንያን የውጭ ንግድ ለማሳደግ መታቀዱንም ሲጂቲኤን በዘገባው አስታውሷል። የመጨረሻው ርዕሰ ጉዳያችን የደቡብ ኮሪያው ሳምሰንግ ኩባንያ ካለፉት 3 ዓመታት ወዲህ እጅግ ከፍተኛ የተባለለትን ትርፍ ሊያስመዘግብ እንደሚችል መረጃዎች ወጥተዋል። ኩባንያው በመጪው ዓርብ ይፋ በሚያደርገው የሩብ ዓመት አፈጻጸሙ እስከ 14 ቢሊዮን የአሜሪካን ዶላር የሚደርስ ትርፍ ማግኘቱን ይፋ ያደርጋል ተብሎ ነው የሚጠበቀው። በተለይ ለትርፉ በዋናነት እንደ ምክንያት የተቀመጡትም የሳምሰንግ ታጣፊ ተንቀሳቃሽ ስልኮችና የማይክሮ ቺፕሶች ሽያጭ መጨመሩ ተጠቅሷል። ሌላው ኩባንያው በወር እስከ 2 ሚሊዮን የሚደርሱ ታጣፊ ተንቀሳቃሽ ስልኮችን እየሸጠ መሆኑ ባለፈው ዓመት ተመሳሳይ ወቅት ካስመዘገበው አንጻር ከፍተኛ ትርፍ እንዲያገኝ ምክንያት ይሆናል ተብሏል። በሌላ በኩል የሳምሰንግ ማይክሮ ቺፕስ ሽያጭም ካለፈው ዓመት አንጻር የ79 በመቶ እድገት ማሳየቱ ኩባንያው ከፍተኛ ትርፍ እንዲያገኝ እንዳገዘው ነው የተገለጸው። የሳምሰንግ ኩባንያ በርካታ ምርቶችን ለገበያ ማቅረቡን በተወሰኑ ምርቶች ላይ የደረሰበትን ኪሳራ እንዲያካክስ በር እንደከፈተለት ነው ሮይተርስ በዘገባው ያስታወሰው። ተመልካቾች ለጤና ይስጥልኝ ኢትዮጵያ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። መረጃዎችን ጨርሽ እናመሰግናለን። እኔም አመሰግናለሁ። ከክረምቱ ጭጋግና ጥቁር ደመና ከአስገምጋሚው ነጎድጓድና ዶፍ ዝናብ ከበረዶ ከደራሽ ጎርፍና ውሃ ሙላ በሰላም ወደ ብራ ወቅት ያሸጋገረን ሁሉን ቻይ ፈጣሪ አምላክ ምስጋና ይደርሰው ዘንድ እንኳን ለዚህ አበቃን አበቃችሁ ለመባባል ክረምቱ አልፎ የጎደለውን መልካ ወንዝ ተሻግሮ የመገናኘት የመጠያየቅና የመመራረቅ ወቅት ለዚህ ነው በኢሬቻ መሪዮ መሪዮ ኑሆፍ ከልቻ አዮሊዮ እየተባለ በፍቅርና በአንድነት ወደ መልካ ወንዝ በመትመም በርጥብ ሳርና ውሃ ለፈጣሪ ምስጋና የሚቀርበው። መጪው ጊዜ መልካሙን ያምጣልን፣ የደስታና የፍቅር መንፈስን ያላብሰን ምኞት መግለጫም ነው ኢሬቻ። አዋሽ ባንክ በጋራ በደስታ ለምናከብረው የኢሬቻ በዓል እንኳን አደረሳችሁ አደረሰን እያለ መልካም የኢሬቻ በዓል እንዲሆን ይመኛል። አዋሽ ባንክ አሸባሪው የህወሓት ቡድን የከፈተብንን ጦርነት በመመከት የሀገር ሉዓላዊነትን እያስከበረ ላለው ጀግናው የሀገር መከላከያ ሰራዊት መላው የሀገራችን ህዝቦች የተለያዩ ድጋፎችን በማድረግ ላይ ናቸው። ይህን ድጋፍ ይበልጥ ለማጠናከር በማሰብ አጭር የጽሑፍ መልእክት ቁጥር 6800 ተግባር ላይ ውሏል። እርሶም ለሀገር ክብርና ሰላም ዘብ በመቆም ዋጋ እየከፈለ ላለው ጀግናው የሀገር መከላከያ ሰራዊታችን ወደ 6800 አጭር የጽሑፍ መልእክት ቁጥር የፈለጉትን የብር መጠን ጠቅሰው በመላክ አጋርነቶን ያሳዩ። የኢፌዴሪ መከላከያ ሚኒስቴር